አስወራና አሬ አላ መደማመጥን ራሱ ግን ያወራን አንሰ ስለሆነ አንሰለቸው ለቆ ያስወራ ትልቅ ሰዎች እሺ አስወራኝ ደሞ እኔ ደግሞ ልጨርስ ነው። በቃ ከአሁን በኋላ ምንም የምንከራከረው ነገር የለም። በቃ አሁን አቡኪ እንዳለው ተደማምጠን እናወራለን። ስለዚህ መጀመሪያውኑ እኔን ለማሳመን ልክ ነው። አዎ ይሄና ይሄ ከእስልምና ውጪ ያለው መጽሐፍ ወደ እስልምና ወደዚህ ይመራ ነበር። አብርሃም አመነ ሲል እኛ አማኝም ብለን የምንጠራው ወደ ጽድቅ የሚቆጠርላቸው ከዋቢው ጋር ከቃሉ ጋር እንዲህ ነው እንዳልኩት ከሌላ መጽሐፍት ወይም ደግሞ ከመጽሐፍ ቅዱስም ሊሆን ይችላል። ትችላለህ ከአዲስ ኪዳን ከብሉይ ኪዳን እሺ ላውራ እንዲህ ፍቀድልኝ። ሰለቸኝ እኮ ወላሂ እኔ በጣም ሰለቸኝ፣ ልቤ ዝቅ አለ። ላውራ እስቲ ሚውት አድርገው። እሺ ያንን ማስረጃ ስጠን። ጨርሻለሁ እኔ። ሚውት አድርገው እስቲ። ያ አላህ አንተ እንደው ምን አይነት ሰው ነው የምታመጣብኝ? ብሮ ወላሂ አላህ ይቅር ይበል። ከየት እንደሚመጡ ነው ያ ጀማዓት الخير ቢላህ አለይኩም። እንደው ተመልከቱ ያ ጀማዓ፣ ይሄ ሁላ ወሬ ይሄ ሁላ ክርክር አንድ ጥቅስ ለማምጣት ነው። ቢላህ አለይኩም አንድ ጥቅስ ለማምጣት፣ እሱ ምንድነው? ኦሪትን ሙሴ ጻፈ የሚል ለማምጣት ነው። ይሄ ሁላ ክርክር የለውም። እኔ ቃል ገብቼላችኋለሁ ወረበል ካዕባ ጥያቄውን እንኳን 1000 ጊዜ ብመልስለት ሁላችን እንደው ለምን መቼም አይመልሰውም ጥያቄው። ለምን መጽሐፍ ቅዱስ ላይ ኦሪትን ሙሴ ጻፈ የሚል የለም። እንደው ቢያመጡ ራሱ ብዙ ውድቅ ማድረጊያዎች አሉ። ኦኬ አሁን ስለዚህ እሱ ወደ አነሳው ሐሳብ እንሄዳለን። እሱም ያነሳው ሐሳብ ምንድነው? መጀመሪያ ጥያቄ መልስልኝና እመልሳለሁ። ችግር የለውም። በቃ ቢሰለቻችሁ ታገሱሽ ሙስሊም ወንድሞች፣ እንደው እስከ ጥግ ድረስ እናስጨርሰዋለን። ስለዚህ ወደ ጥያቄው እንገባ። ጥያቄው ምንድነው? ከቁርአን ውጭ ሙሴ ሙስሊም ነው የሚል አብርሃም ሙስሊም ነው የሚል አምጣልኝ ነው። የኔ ደግሞ መልስ ምንድነው? እኔ ኢምራን ሙስሊም ነኝ። ሙስሊም ስለሆንኩኝ የማምነው በመጽሐፍ ቅዱስ ሳይሆን በቁርአን ነው። ቁርአን ደግሞ እንደነገረኝ ከሆነ ያለፉት መጽሐፍቶች አሁን ላይ የሉም፣ ተበርዘዋል። ስለተበረዙ አሁን ከዛ መጽሐፎች ላውጣልህ አልችልም። ለምን? መጽሐፎቹ የሉም። ትክክለኛ መጽሐፍ ከቁርአን ውጭ የለም። ስለዚህ ትክክለኛ መጽሐፍ ቁርአን ስለሆነ አምላኬ ኃያሉ አምላክ ሰማያትን የፈጠረው አብርሃምን የፈጠረው ሙሴን የፈጠረው ኢየሱስን የፈጠረው አምላክ ነገረኝ። ምን ብሎ ነገረኝ? ማካነ ኢብራሂሙ የሁድየን ወላ ነስራንያ፣ አብርሃም ክርስቲያንም አይሁድም አልነበረም። አብርሃም ክርስቲያን አልነበረም ማለት ታዲያ ምንድን ነው ስለው ወላኪን ካነ ሐኒፈ ሙስሊማ፣ ግን አብርሃም ቀጥተኛ የሆነ ሙስሊም ነበር አለ። ስለዚህ እኔ ኢምራን አምላኬ ሲነገረኝ አመንኩኝ ነው። ከቁርአን በፊት ያሉ መጽሐፎች ግን ስለተበረዙና ከቁርአን ውስጥ ትክክለኛ መጽሐፍ ስለሌለ ላሳይህ አልችልም። ለምን? መጽሐፎቹ የሰው እጅ ገብቶባቸዋል፣ ተበርዘዋል ነው። ስለዚህ መጽሐፎች ወይንም አሁን ጥያቄ ምንድነው? መልሻለሁ። በቃ እንግዲህ አቡበከር አይተሃል ባጭሩ። አቡበከር ዳኛ እባክህ እንግባለን ይያለው አንተ መልስን አስቀምጣል። እሱ ይቀጥል እንግዲህ በቃ አሁን እንደዛ ይባል አቡበከር፣ እንደዛ ይባል ነገር የለም። እንደዛ አልፈልግም። ተመለሰ አልተመለሰ ፍርዱ ለተመልካች፣ ክርክር እንዳይሆንብኝ። አቡኪ ሚውት አንሳልኝ። ተመለሰ አልተመለሰ ፍርዱ ለተመልካች። እኔ እንግዲህ መልስ ያስቀምጫለሁ። አሁን ግን ምንድነው ወገናችን ሀብታሙ ቅድም ብሎኛል፣ የሙሴ መጽሐፍ እኮ አለ ከዛ መጽሐፍ ላይ አቀርብልሃለሁ። ስለዚህ ምን ያግልኛል ሀብታሙ? የሙሴ መጽሐፍን እነዚህ 5 መጽሐፎችን ሙሴ እንደጻፈው ያሳየኝና ካሳየኝ በኋላ ደግሞ እኔ ከነዛ መጽሐፎች ሙሴ ሙስሊም እንደነበር አሳየዋለሁ። አቡኪ ሌላ ወሬ ካወራ ወረበል ካዕባ ወርደዋለሁ። ከዚህ በላይ አልታገስም። ሌላ አድር አይሰጠውም ካባራ። ስለዚህ ጥያቄውን አስተካክለ ጠይቀውና ይመልስልኝ። እሺ ፍርዱን ለተመልካች። እኔ ጥያቄ ጥቅስ ነው። እሺ ሐሳብ ጥቅስ ከመጽሐፍ ቅዱስ ላይ ሙሴ ኦሪትን ለመጻፉ ጥቅስ ነው። ጠይቅልኝ። ኢምራን መልስ ነው ያለውን ነገር አስቀምጧል። ሀብትሽ መልስ ነው አይደለም የሚለውን ህዝቡ ይታዘባል። አሁን ሁለተኛው እርከን ከመለስክልኝ እመልሳለሁ ብለሃል። ሀብትሽ ናና ቆይ እንዳታወራ አስጨርስልኝ። ጥያቄውን ላቅርብ። ጥያቄው ኦሪትን ሙሴ ለመጻፉ ከመጽሐፍ ቅዱስ ማስረጃ ሌላ ነገር ካወራ ያርቃል። እድልህ ቀጥል። ጥቅስ ብቻ እንቀጥላለን። አልመለሰም አልመልስም። እሱም አልመለሰም እኔም አልመልስም። እሺ ቢያንስ እሺ በቃ ይበቃል። እሺ ያወራው ቢያንስ የተወሰነ አታወራም። ወላሂ ውርደት ነው። አላህ ይጠብቀን። እኔ እኮ ያ ጀማዓት الخير ወላሂ ሁሉ ጊዜ ቃል ገባላችሁ። አውቂ ቅድም ቃል ገብቼ ነበረ ኢላ የውሚል ቂያማ እስከ የውሚል ቂያማ ድረስ እሱም ዘሮቹም ቢሰበሰቡ መቼም አይመለሱትም፣ መቼም አይመለስም። ለዛ ነው ኦኬ። ግን ቅድም አጽፌያችሁ ኮሜንት ላይ አጽፌያችሁ ያጻፍኳችሁ ምንድነው ሙሴ ኦሪትን ጽፏል ብዬ አጽፌያችሁ ነበረ። ለዛ ግን ማስረጃ አለመጣም። ስለዚህ አሁን ሙስሊም ወንድሞቼ እንዳያችሁት ክርስቲያን ወገኖቻችን የሚያወሩትና መጽሐፋቸው የሚናገረው ሁለት የተለያየ ሐሳብ ነው ማለት ነው። ኦኬ ይሄን ይመስላል። እሺ ማሻአላህ አላሁ አክበር። የሚመልስ ክርስቲያን ገብቷል። በጣም ደስ ይለናል ወገናችን። መጀመሪያ እንዲረጋ በልና ጥያቄውን እንድገምልኝ። የጠየቁት ጥያቄ ምንድነው? ሙሴ እንደጻፈ ያለው ኦሪት እንደጻፈ ማስረጃ
እሺ ክፈትልኝ አንዴ ቪዲዮን ክፈትና መጽሐፍ ቅዱስን አንዴ ክፈተው። ምን ነግረን ትከፍተዋለህ? ያው ክፈቱ አንዴ ዘጸአት 24 4ን ክፈተው። ዘጸአት 24 4 አላሁ አክበር። እንደዚህ ሐሳብ የምፈልግ ነው። ከፍቼዋለሁ። ያው አንበበው እስኪ ምን ይላል? ሙሴም አለ የእግዚአብሔርን ቃሎች ጻፈ፣ ማለዳም ተነሳ፣ ከተራሮች በታች መሠዊያ ሰራ። የትኛውን ቃል ላይ ጻፈው? እሱም በኋላ መጣበታለን። አንዴ ግን ይሄ እየተናገረ ያለው ማን ነው? አንዴ ይሄ ሙሴ ጋር እየተናገረ ያለው ማን ነው? እሺ ጽፏን አልጻፈም። ይሄን አንዴ በለልኝና ሙሴ አንዴ አዳምጠኝ። አንዴ እሱ በኋላ ይሄን በለልኝና ሄድ። እሺ አንዴ ከዛ ብዙ ሰጣለሁ እስከሚበቃ ሰጣለሁ። ተይዛለሁ ችግር ልመልስልህ። እሺ ሙሴ እኔ ጽፏን አልጻፈም። ከመጽሐፍ ቅዱስ አንዴ አዳምጠኝ። አንዴ እሺ ሙሴ መጽሐፍ እንደጻፈ እኔም አምናለሁኝ። የትኛውን መጽሐፍ? አንተ እኮ ምንም እኮ ጻፈ የሚል ማስረጃ አንዴ ልመልስልህ ፕሊስ፣ አዳምጠኝ። መጽሐፍ ጻፈ ይላል አይደል? ኦሪትን እሺ ላውራ አንዴ ፕሊስ እባክህን። እሺ አውራ ፈቃድልኝ። እሺ ሙሴ መጽሐፍ እንደጻፈ ቁርአን የሚናገራል፣ እኔም አምናለሁኝ። ግን ጥያቄያችን እሱ አልነበረም። ጥያቄያችን ምንድነው? እነዚህ 5 መጽሐፎች ኦሪት፣ ዘጸአት፣ ዘፍጥረት እነዚህ 5 መጽሐፎች ሙሴ ለመጻፋቸው ማስረጃ አምጣ ነው። አሁን አንተ ይሄ ራሱ ማስረጃ እኮ ነው። መጽሐፍ ጻፈ እየተባልክ አንዴ አዳምጠኝ። አንዴ ፕሊስ አዳምጠኝ። ይሄን መጽሐፍ ጻፈ እየተባልክ ለመጽሐፍ ማስረጃ አትረጋጋም። አንዴ ባለ ረጋ በል እባክህን። አስወራኝ እስቲ አንዴ እባክህን አስወራኝ። እሺ ሙሴ እግዚአብሔርን ቃል ጻፈ እኮ ይላል እኮ ቃል በቃል እኮ። እሺ ሙሴ ብሎ እየተናገረ ያለው ማን ነው? ሙሴ ብሎ የተናገረው ማን ነው? ሙሴ ብሎ እየዘገበ ያለው እኮ መጽሐፉ ነው። እሱ መጽሐፉን አይደለም የምፈልገው ከመጽሐፍ ቅዱስ ላይ ኦሪት ጻፈ ይላል እዚህ ጋር የእግዚአብሔር ቃል ክርስቶስ ያለውን እሺ ላሳየህ። ደግሞ ቀጣይ ኢየሱስ ክርስቶስ ደግሞ ሙሴ መጽሐፍ ጽፏን ብሎ እንዳለ ደግሞ ላሳየህ። ግን ቆይ ሰው ሳይወራ ማዳመጥ አትችልም? አይደለም አሁን እኮ ቃል በቃል ነው እያመጣሁ ላይ ያለሁት እኮ። ጥያቄና መልሱ ላይ ነው ወገናችን። ይኸው መጽሐፍ እንደጻፈ ከመጽሐፍ ቅዱስ ላይ አይደል ያልከኝ? ይኸው መጽሐፍ ቅዱስ ላይ አዳምጠኝ። ሙሴ ጻፈ ምን ቃል በቃል አመጣሁልህ። እሺ አዳምጠኝ። ሙሴ መጽሐፍ አሁን ልገምልህ። ሙሴ መጽሐፍ እንደጻፈ እኔም አምናለሁኝ። ኢብራሂም ማለት መጽሐፍ ቅዱስም ይናገራል። ትክክል እኮ ማስረጃ ብለህ ነበር። እነዚህን ኧረ አለ ችግር አለብህ እንዴ ወገናችን? አንድ ያስወራኝ እስቲ። ለምን አትረጋጋም? እንደ ትልቅ ሰው አውራ እንጂ ትልቅ ሰው አይደለህ እንዴ? ወይስ ወደ ስድብ እንግባ? ረጋ ብለህ አዳምጥ። ምንድን ነው የምትደራረበው? ቃል በቃል ያልከኝና አትደራረብ። ሰው ሳይወራ አዳምጣ። ችግርህ ምንድን ነው? ረጋ ብለህ አዳምጥ። ቀጥልሽ። ሶሪ እንዴ እንደዚህ ካጮህንባችሁ አትስተካከሉ? እሺ አሁን ወገናችን እባክህ አዳምጠኝ። እኛ ጥያቄያችን ሙሴ መጽሐፍ እንደጻፈ አሳዩን ሳይሆን እነዚህ 5 መጽሐፎችን ሙሴ እንደጻፈ ነው። ዘፍጥረት፣ ዘጸአት፣ ዘዳግም እነዚህ 5 መጽሐፎችን ሙሴ እንደጻፈ መልስልኝ ነው። አሁን አንድ ጥያቄ ጠይቀሃለሁ። መከራከርም አልፈለግም። እባክህን ብያ ጥያቄን ብቻ መልስልኝ። እዚህ ጋር ሙሴ እየተናገረ ያለው ሙሴ መጽሐፍን ጻፈው እየተናገረ ያለው ማን ነው? መልስልኝ። ጥያቄ መልስልኝ። እኔ ከዚህ በላይ እንትን አይደለም። ሙሴ ግን ቃል በቃል እንደጻፈ ከመጽሐፍ ቅዱስ አምጥቼ እላለሁ። እሺ ሌላ ቦታ ለሰሽ ዮሐንስ 5:46 ሙሴም ኢየሱስ ክርስቶስ ራሱ ሙሴ መጽሐፉን ስለኔ ጽፏል ብሏል። ቆይ አንዴ ትቀበላለህ? አንዴ ረጋ በመጀመሪያ እዚህ ጋር እንጨርስ። ኢየሱስ ክርስቶስ ራሱ ሙሴ ስለኔ አለ ሚውት አድርጌሃለሁ ከይቅርታ ጋር አሁንም አይደለም ማስረጃ ሲመጣ እንደዚህ ይሄ መጀመሪያ መረጋ እያልክ እየሳክ ነበር። ወገናችን ማስረጃ ሲመጣ እንደዚህ አትሁን። አዳምጠኝ። ያመጣኸው ማስረጃ ራሱ እኔን የሚደግፈኝ ወረበል ካባ ምንም አይደግፍም። መጽሐፍ እንደጻፈ ሙሴ ነው የጻፈው የሚል እኮ ማስረጃ መጣሁልህ እኮ አንተ እኮ። እሺ ሙሴ ጻፈ አይታወቅም ብለህ ነበር። ምን ይላል ሙሴ? የእግዚአብሔርን ቃል ጻፈ ይላል እኮ ቃል በቃል። እሺ እንዲገባኝ ሙሴ ብሎ እየተናገረ ያለው ማን ነው? እሱን አልነግረህም። ለምን አልነግረኝም? ከመጽሐፍ ቅዱስ ላይ አይደለም መጽሐፍ ይሁን የፈለከው። እናመሰግናለን። አልነግርህም አለኝ። የጀማ አያችሁ አይደለ? ይሄ ነው መጨረሻቸው። በቃ ታች አውርጄሃለሁ። ለምን መሰለህ? ክርክር ነው ከዚህ በኋላ የሚሆነው። እኛ እኮ ሙስሊሞች ሙሴ መጽሐፍ እንደጻፈ እናምናለን። ቁርአን ላይም እኮ አለ። ሁሉም ሙስሊም ክርስቲያንም ያምናል። ኢየሱስን አውቃለሁ። ግን ጥያቄያችን እነዚህ 5 መጽሐፎችን ፔንታቶችን ሙሴ እንደጻፈ ነው። ግን አሁን ሳያስቡ ያመጣው ማስረጃ ራሱን ወጋው። በራሴ ቆንጨራ አረደኝ እንደተባለው በራሱን ቆንጨራ ታረደ። ለምን ካልን እዚህ ጋር ሙሴ ብሎ እየተናገረ ያለው አካል ሙሴ ሳይሆን ሌላ አካል ነው። which means ይሄ መጽሐፍ ኦሪት ዘጸአት የሚባለው መስግናል አሁን ባመጣህ
ማስረጃ ራሱ ሙሴ ይሄ መጽሐፍ እንዳልጻፈው አሳይተናል። አጨብጭቡለት፣ አጨብጭቡለት። አሁን ኢብሮ ቀጥል ሐቢቢ። ያው አንድ 3 ልጆች ይቀራሉና ከዛ በኋላ ርዕስ እንያዝ። እስካሁን ድረስ አነስ አላረገም። ያው ፕሮግራም ላይ ነበረ፣ ቅድም የሆነ ምሳ ምናምን ላይ ነበረ። ፋሩቅ አለ፣ ከዛ ማሂር አለ። ከዛ በኋላ ፕሮግራም ይዘን ከፈለገን አሁን ያልከው ርዕስ ላይ እንቀጥላለን። አለዛ ደግሞ ደስ ያለን ርዕስ መርጠን እንቀጥላለን። አነስ የገባ ሰው አለ ክርስቲያን? ሰላም ነው ኢብራሂም፣ አንተ ነበር ጠይቄ ነበር ወይ? እኔ ተረኛ አይደለሁም። እሺ አንዴ አነስ አለ ጠይቅ። ምንድን ነው? አንደኛ 2 ጥያቄ ነው። አንደኛ ጥያቄ መጀመሪያ ማንኛውም ክርስቲያን ሲገባ ኢብራሂም ቤት ይወያያል፣ አፕሪሼት አደርጋለሁ። ግን ማንኛውም ክርስቲያን ገብቶ ሲወያይ የትኛውንም ሙስሊም ማለትም እፎይ ጋር ሲወያዩ እንደነበሩት አንተ የት ነህ ጥያቄ እንቀጥል። ከይቅርታ ጋር በጣም ይቅርታ። እሺ በቃ እሺ ለኢብራሂም ያለው ነው። በቃ እዚህ ላይ እንዳለ ኢብራሂም ያለው የትኛው መጽሐፍ ቅዱስ ነው የተበረዘው? የትኛው ጊዜ በየትኛው ሴንቸሪ? እሱን ብቻ ይሄ። እሺ የመጽሐፍ ቅዱስ መበረዝ ጋር ስንመጣ መጽሐፍ ቅዱስ በብዙ መልኩ ተበርዟል እና የመጽሐፍ ቅዱስ ከድሮ ብሉይ ኪዳንን ብንመጣ ብሉይ ኪዳንም ተበርዟል። እንዲሁም ደግሞ አዲስ ኪዳን ጋር ብንመጣ ከመጀመሪያዎቹ 100 ክፍለ ዘመናት ጀምሮ መጽሐፍ ቅዱስ ሲበረዝ እንደኖረ በጣም ብዙ ኤቪደንሶች አሉ። ለዚህም ማሳያው ከመጀመሪያው ክፍለ ዘመን እንደሆነም አንዴ ካሜራ ከፍቼ ላሳይ። ኦኬ እዚህ ጋር አሁን ምሳሌ ነው ማስቀምጠልህ እዚህ ጋራ ማለት ነው። ይሄ የብሉይ ኪዳን ነው እና እንደ አዲስ ኪዳን አንድ ምሳሌ ላስቀምጥልህ። እዚህ ሳይም ላይ ለምሳሌ እደ ክታብ አለን እንበልና የሆነ ለምሳሌ ፒ72 ይባላል እንበል እዚህ ጋር ያለው እዚህ ጋር እደ ክታብ አለን። ከዛ በኋላ እደ ክታብ እያለ ይመጣል ይቀጥላል እና እዚህ ላይ የማናገኛቸው ነገር ግን ከነዚህ ላይ የምናገኛቸው በጣም ብዙ በርካታ ማለት ነው እንደዚህ የሚሆኑ ጥቅሶች አሉ። እንደዚህ ማለት ነው ላይክ ይሄ የሚያክል ለምሳሌ እዚህ ጋር የምታየው ይሄን የሚያክል ሙሉ ጭማሪ ነው እና መበረዙን ስንመለከት ከፈርስት ሴንቸሪ ጀምሮ መጽሐፍ ቅዱስ ሲበረዝ እንደኖረ እንገነዘባለን ነው። እንዲሁም ደግሞ ከዛም አልፎ ጸሐፊያቸው እንኳን የማይታወቅ ነው። የመጽሐፍ ቅዱስ ከወንጌላት ጀምረን ስንመለከት ጸሐፊያቸው ማን እንደሆነ አይታወቅም። ወንጌላቱ ላይ ከላይ የተጻፈው በኋላ የተጻፈ ነው። ከላይ እንደዚህ ዮሐንስ ወንጌል አኮርዲንግ ቱ ጆን አኮርዲንግ ቱ ማቲው ምናምን ተብሎ ማለት ነው። ይቅርታ እዛው እኮ እንድትሄድ ነው እኮ እኔ ያልኩት ጥያቄ ገብቷል አይደለ? በየትኛው ጊዜ በዚህ ጊዜ በቃ ይሄ ጊዜ ሳይሆን በዚህ ጊዜ ይሄ ቃሉ እዚህ ጋር ነው ቃሉ እዛ ጋር ተቀነሰም ሳይሆን መጽሐፍ ቅዱስ ተበርዟል የሚል የትኛው ሴንቸሪ ማን እንደበረዘው ንገረኝ ነው ያልኩት። ኦኬ ማይገናኝ ነገር ነው እያወራ ያለው። ለምሳሌ ሚገናኝ ነገር ነው። አንተን ኢብራሂም ያለው መጽሐፍ ቅዱስ ተበርዟል እኮ ተበርዟል እያልኩ ነው። እኔም ተበርዟል እያልኩ እኮ ነው ክሌም እያደረኩ ያለው። ስኮላሮችም ተበርዟል። በየትኛው ጊዜ ሴንቸሪ ማን ነው በረዘው? ማን ነው ሰውየው ስሙ? ዓመተ ምህረት አንዴ አዳምጥ እኮ አንዴ በቃ አዳምጥና ማን የበረዘው ጋራ ለመሄድ ማለት ነው። እነዚህን እደ ክታቦች ማን እንዳስተላለፈልህ ራሱ አናውቅም። ከጅምሩ ራሱ ስንመጣ እነዚህ ለምሳሌ ይሄን እደ ክታብ ይሄ ኮዴክስ አናቲከስ ነው ማን ጽፎ እንዳስተላለፈልህ እንኳን አታውቅም። ይሄ እንትናን የጻፈው እንትናን የበረዘው ከማለት በፊት ይሄንን እንኳን ማን እንዳስተላለፈው አይታወቅም እኮ። ወዴት ነው የምታወራው? ነገር ግን እነዚህ እንደተበረዙ ኤግዛክት ዴቱ ባይታወቅም በዚህ ቀን እና በዚህ ሰዓት እንደዚህ ቦታ ተበረዘ የሚለው ኤግዛክት ዴቱ ባይታወቅም ግን እንደተበረዘ ግን there is consensus agreement between the scholars ማለት ነው። ይሄንንም ደግሞ ፕሩቭ ማድረግ እንችላለን። እንዴት ከተባለ ማኑስክሪፕት አለን፣ እደ ክታብ አለን። አንደኛውን ነው እየሰጠው ያለው እደ ክታብ አለን። እደ ክታቦችን ብንመለከት ለምሳሌ ጥንታዊ የሚባሉ እደ ክታባት ላይ የማናገኛቸው ዛሬ ላይ ያሉ ቨርሶች አሉ። ይሄንንም ደግሞ አዲሽን እንደሆነ ምሁራኖችም የሚስማሙበት ነገር ነው፣ የሚስማሙበት ሀሳብ ነው። የመጀመሪያው ነጥብ ይሄ ነው። ሁለተኛው ደግሞ ምንድነው? አባቶች እንኳን ቸርች ፋዘሮች እንኳን አድሚት አድርጓል ነው መጽሐፍ ቅዱስን እንደተበረዘ። በዚህ ጊዜ አይሁዳውያን እንደዚህ ቆርጣቸዋል ብለዋል አባቶች። ለምሳሌ
የት አለ? መቼ ነው ያሉት? ይሁን ልስጥ። ኧረ እሰጥሃለሁ። ይኸው እና ከአንቲኒሲን ፋዘሮች ውስጥ አንደኛው ነው። ሰማዕቱ ምን በማለት ተናግሯል ከተባለ ከመጽሐፈ ዕዝራ ላይ ጀስትን ማርን ማለት ነው ምን በማለት ተናገረ? ከመጽሐፈ ዕዝራ ላይ እንዲህ የሚል ቃል ቆርጣችኋል አለ። እንዲህ የሚል ቃል ቆርጣችኋል። ከዛ በኋላ ይዘረዝራል። እንዲህ ይዘረዝርና ከዚህ ውጪም በትንቢተ ኤርምያስ ላይ ይህንን ቃል አጥፍታችኋል እያለ አይሁዳውያንን ሲወቅሳቸው እንመለከታለን። ጀስትን ማርን አንድ ያዝ አንድ አባት ነው የሰጠው ማለት ነው። እንዲሁም ደግሞ አይሁዶች እኮ ስለኛ መጽሐፍ ቅዱሶች እኮ ያገባቸውም። እኔ ያልኩት ስለ ክርስቲያን መጽሐፍ ቅዱስ የተበረዘው በዚህ ጊዜ ነው ብለህ ንገረኝ ነው። አባቶች እየጠቀስኩልን ያለሁት አባቶች ተበርዟል እያሉ ነው። አባት የትኛው አባት? እኔ አላውቀውም ይሄን አባት። ጀስቲንን አታውቀውም እኮ ካላወቅ ያንተ ጥፋት ነው። ጀስቲን ማለት እኮ ሴንት ነው ከቤተ ክርስቲያን አባቶች መካከል። ቆይ አንድ ጊዜ ሐዋርያ አቦ ከሚባሉ ሐዋርያ አቦ ቅርብ ከነበሩ ማለት ነው ለሐዋርያት ቅርብ ከነበሩ አባቶች ውስጥ ቸርች ምን መጽሐፍ ቅዱስ ነው? ምን መጽሐፍ ቅዱስ ነው? አሳየኝ እስቲ። መጽሐፍ ቅዱስን ግለጠውና አሳየኝ። አንዴ ተረጋጋ። ሲሪል አለ ከስር ወንድም ከጎን ያለ ወንድም ኮንፈርም ያደርግ ካላወቀው አንተ አነስ ወይ ቆይ አንዴ ሲሪ ሚውት አድርገውና አነስ ወይ ይሰማል? እያወራ ከሆነ አይሰማም። እሺ አነስ ከኔ ጋር ነው ይብሩ። አነስ አይሰማም? አይሰማ። አሁን ይሰማል። አሁን ገና አሁን መጣ ሀቢቢ። እዛ ከፍ አድርግለት፣ ትንሽ ወደ ላይ ከፍ አድርግለትና እዛው ላይ አንድ ነገር አሳየው። ኦኬ አዎ፣ እዛው ትንሽ መልሰው ወደ ላይ። አዎ መቼ እንደነበር ይኸው። ይሄ ሰውዬ አሳየው እሱን በደንብ። ዩስጦስ ሰማዕቱ በመቶ ክፍለ ዘመን ላይ የነበረ ነው ማለት ነው። ዊችዝ ዮሐንስ ወንጌል ሲጻፍ አካባቢ የተወለደ ሰው ነው ራሱ ማለት ነው። ይሄ የሆነ የሩቅ ሰው አይደለም እየጠቀስኩልህ ያለሁት ማለት ነው። ሴንት ነው አባቶች የሚጠቅሱት፣ ቸርች ፋዘር ነው፣ ሴንት ነው፣ ኮት የሚደረግ አባት ነው፣ ቅዱስ ተብሎ ማለት ነው። በኦርቶዶክስ ዘንድ በካቶሊኮች ዘንድ ምናምን የህይወት ታሪኩ በጣም ብዙ 3 ሌተሮች አሉት። ሌተር ቱ ሶስት አውቴንቲክ ሌተሮች አሉት ምናምን ማለት ነው። ፈርስት አፖሎጂ፣ ሰከንድ አፖሎጂ፣ ዲያሎግ ስትራይፍ በጣም ፌመስ አባት ነው ራሱ እና ይሄ አባት ነው ቃል በቃል መጽሐፍ ቅዱስን መበረዝ እየተናገረ ያለው ነው እያልኩ ያለሁት። ያንተ የምትለኝ ሰው አባት ይሄ ነው ብለህ እያስረዳኸኝ ነው። እኔ የፈለኩት መጽሐፍ ቅዱስን ትገልጠውና መጽሐፍ ቅዱስ ተበርዟል በዚህ ጊዜ ቢሆን አሳየኝ ያልኩህ። በብሉይ ኪዳን የሚሆን በአዲስ ኪዳንም ላይ ያለ መጽሐፍ ቅዱስም አሳያለሁ። ከመጽሐፍ ቅዱስም አሳያለሁ። ቅድም ምን አልክ? እስኪ አሳየኝ አልክ። አባት ምናምን አልክና አሳየኝ እስቲ አልክ። ይኸው እያሳየሁ ነው። አሁንም አሳየኝ። ስለዚህ አባት ይኸውልህ አለማወቄን አላፍርበትም፣ እማርበታለሁ እንጂ ወንድሜ። እኔ ያልኩህ ምንድን ነው? አሁንም ተረዳኝ። መጽሐፍ ቅዱስ ገለጥና መጽሐፍ ቅዱስ እጅ ላይ አለ አይደለ? የምትረዳ ኮንቨርሴሽን የምታደርግበት። ስለዚህ እሱን ክፈትና ከብሉይ ኪዳኑ ከ81 እዚህ በቨርስ ላይ ይኸው መጽሐፉ ተበርዟል ተብሏል ተጽፏል፣ አሳየኝ። ቆይ እዛ ጋር ምን እንመጣለን፣ ግን መጀመሪያ እዚህ ጋራ የቤተ ክርስቲያን አባቶችን ላስተምርህና ከዛ ወደዛ እናልፋለን። አክቹአሊ ማለት እኔ እማራለሁ ሌላ ጊዜ ችግር የለም። አንተ ባትማር ሌላው ይማርበታል። እና ጋይዝ የመጽሐፍ ቅዱስን መበረዝ እኛ ሙስሊሞች ብቻ ሳንሆን የምንናገረው እነዚህ በቃ ቅዱስ ተብሎ የሚከራከሩባቸው አባቶች ማለት ነው። ይሄ ሰው የሥላሴ አማኝ ነው ብሎ እምባቀር የሚሉባቸው አባቶች ቃል በቃል መጽሐፍ ቅዱስን እንደዚህ ቆርጣቸዋል፣ እንደዚህ አጥፍታቸዋል እያሉ የሚናገሩ አካላት ናቸው ማለት ነው። እነ ኢግናቲየስ፣ እነ ኢራኔስ፣ እነ ጀስትን ማረር፣ እነ ጆን ክሪሶስቶም የመሳሰሉ አባቶች ቃል በቃል ያስቀመጡበት ነገር ነው ማለት ነው። ሁለተኛ ስለ መጽሐፍ ቅዱስ መበረዝ ጋር እንምጣ። መጽሐፍ ቅዱስ መበረዙን አሳየኝ አልከኝ። ኦኬ ላሳየህ። ሌትስ ዱ ኢት ወገናችን። ከእሱ አይደለም ታሳየኝ። ከእሱ አይደለም ታሳየኝ። እሺ ምንድን ነው ማለት ነው? መጽሐፍ ቅዱስ እዚህ ላይ ኮንቨርሴሽን የምታደርግበት አለ። ምኑ ነው ማሳየኝ? መጽሐፍ ቅዱስ ኮንቨርሴሽን የምታደርግበት እኮ ሃርድ ኮፒ ነው። መጽሐፍ ያ ተቃውጣለት ሃርድ ኮፒ ከሌለ አለ፣ ብዙ አለ፣ ሞልቷል። እዚህ ጋር አታስብ። ካለ አሳየኝ። ይምራውጣለት አይመስልም። እሺ ሀቢቢ አነስ
አነስ ወይ አነስ ሀቢቢ ወይ እንደው ምን አደከመህ እንደዚህ በአላህ አሁን እኮ አንተ ማለት ነው የማያውቀውን ነገር ስፍት አድርገህ እየሰጠህ እኮ ነው ያለው። ለዛ ነው እንደዚህ ግራ የተጋባው። አነስ አንድ ምን ታደርግልኛለህ መሰለህ ሀቢቢ እንትና ክፈትልኝና ጨርስ። እንትና በመጽሐፈ ዕዝራ ጨርስልኝ። መጽሐፈ ዕዝራን ይከፍትልሃለሁ በካሜራ እሱ ላይ አወራው። ቀጥል ሀቢቢ። ያ መጽሐፈ ዕዝራ ሱቱኤል ላይ ኢምሩ ይከፍትልሃል። አሁን መጽሐፈ ዕዝራ ሱቱኤል ምዕራፍ 13 ወር ምዕራፍ 2 ላይ የተጻፈ ቃል ኪዳን የለም። ቃል በቃል የአባቶቻችን ኦሪት ምን ሆናለች? ጠፍታለች እያለ መጽሐፍ ይኸው ከመጽሐፍ እያሳየንን ያለ ነው። ኢቨን ፈርዘር ሞር ማለት ነው። እንደው ለምን ሰፋ አድርገን ሌላ ቦታ እንሄዳለን? ኢምሩ ክፈትለት አንብቦ እስቲ ምን ይላል? ፋሩ አንብቦ መጀመሪያ ይቀበለዋል። ይህ መጽሐፍ አሳምነውና ከዛ በኋላ በደንብ አድርጎ እንትን ይበል። በጣም እንትን እያደረስ ነው ነበረ አዋራው ያ እንዴት አልቀበል? መጽሐፍ ቅዱስ 81 አህዱ ከሆነ እቀበላለሁ። ያ ይኸው 81 አህዱ ነው። በቤተ ክርስቲያን የታተመ ነው። እሺ ምንድን ነው የሚለው ማለት ነው? እሺ ኦኬ ክፈትለት መጽሐፍ አንብቦ ኦሪት ምን ሆናለች? በጣለች እና የሰራው ዘንድ ያህል የሚያውቀው የለም እና ይሄ ተበረዘ ማለት ነው። ያ ኦሪት ይሄ ኩፈን የሚለውን በእንትን እናሳየን እንዴ? ውሃ በጥብጠን እንደዚህ ካላሳየን አታምንም? ስጠኝ ካለ ስጠኝ እኮ ከዛ በላይ ነው። የለም ተቃጥሏል እኮ ነው የሚለው። አመድ ሆኗል ተበትኖ እንደዚህ አየር ላይ ማለት ነው። አመድ ሆኗል። ተቃጠለ ማለት ታውቃለህ? ተቃጥሏል ማለት ምን ማለት ነው? ስለዚህ ይሄ ተበርዟል ማለት ነው እንዴ? ኧረ እባክህ አንድ በሉት ልጅ መበረዝ እንደው ኖርማል ነው። በቃ እንደዚህ ተቃጥሏል ነው እያለ ያለው እኮ በቃ ተቃጥሏል። ጠፍታለች የለችም ጠፍታለች ነው ቃል በቃል የአባቶቻችን ኦሪት ጠፍታለች ብሮ ምሮ የምታወራው አላምንበትም። ይሄን እውቀቱ በደንብ ስለሌለኝ መጽሐፍ ቅዱስ ላይ እኔ የፈለኩት መጽሐፍ ቅዱስ ተበርዟል የሚል የትኛው ሴንቸሪ ነው? ተቃጥሏል ያለው ያለፈው መጽሐፍ ተቃጥሏል ይችላል ቃላቶች። መጽሐፍ ቅዱስን አታምንበትም? ይሄንን የመጽሐፍ ቅዱስን እንዴት ነው ማላምንበት? አላምንበትም እያልከው እኮ ነው ቃሉን ስናወጣለን። እኔ እዛ ጋር የተጻፈውን ቃል ላልተረዳሁት እችላለሁ። አጠገቤ ያለው ልጅ ካወቀው ሊመልስልኝ ሊያግዝኝ ይችላል። ዷል የሚለውን እሱን ሲያይ ሊያምን ይችላል። ምን የሚለው ይብሩ ተቃጥሏል ነዷል የሚለውን አሳየው። ቅድም የትኛውን ያሳያችሁ? ጠፍቷል ነው። እሱማ ነዷል ነው ያየው። ነዷል ነው እንዴ? አሁን ጠፍታለች የሚለውን ያሳየው። ያው የአባቶቻችን ኦሪት ጠፍታለች፣ በውስጡ ያለው የተጻፈ ቃል ኪዳን የለም ይላል። ስለዚህ ጠፍታለች ኦሪት፣ የእግዚአብሔር ቃል ጠፍቷል፣ ጠፍታለች፣ ተቃጥሏልም ጠፍቷልም። አነስ ከላይ ጀምሮ ስለመጥፋት ነው የሚያወራው። እሱ አንተ መጽሐፍ ነው እንግዲህ። እኛ እዚህ ጋር ኦሪት ጠፍታለች የሚል አገኘን። ከላይ አንተ ዝቅ ወርደ ከፍ ብለህ እዚህ ጋር ስላለችው ኦሪት ጠፍታለች ለሚለው ቃል ብቻ መጽሐፍ ቅዱስ ተበረዘ ማለት 100% ጠፋ እየተባለ ከዚህ በላይ ምን ፈለግ? ጠፋ የለም ኦሪት የእግዚአብሔር ቃል የለም እያለ ከዚህ በላይ ምን ፈለግ? ስለዚህ አሁን ደግሞ እኮ ገናችን አሁን አነሳሳየህ ነገር መሰለህ መጽሐፍ ቅዱስ ተበርዟል ሳይሆን ጠፍቷል። አሁን ያለው መጽሐፍ ሌላ መጽሐፍ ነው እያለ ያለው ማለት ነው። ለምን የእግዚአብሔር ኦሪት ትክክለኛ ኦሪት የነቢያት ኦሪት የአባቶች ኦሪት ጠፍቷል። ከዚህ በላይ ምን ፈለግ? አነስ ተረከበኝ። መርሃባ ኢምሮ እንደገለጸልን ነው ማለት ነው በአጭሩ። እና የመጽሐፍ ቅዱስ መበረዝ ሁሉም ይስማማበት ነው ማለት ስኮላሮች ዘንድ ስምምነት አለ። ሁሉም ስኮላሮች ምሁራን ማለት ነው የሚስማሙበት ነው። እንኳን መበረዝ ይቅርና ጸሐፊው እንኳን አይታወቅም ሲጀመር የመጽሐፍ ቅዱስ ማለት ነው ማን እንደጻፋቸው። ወንጌላት እንኳን ብንመጣ 4ቱ ወንጌላት ጋር እንኳን ብንሄድ ከጀምሩ ማለት ነው ማን እንደጻፋቸው አይታወቅም። ዮሐንስ ለመጽሐፉ ለመጀመሪያ ጊዜ ዮሐንስ ነው ብሎ የነገረ ኢራኔስ ነው። የዮሐንስን ሜይ ቢ ቴዎፍለስ የምንበለው እና ሌሎቹን ለምሳሌ ሉቃስን ማቴዎስን ምናምን ብንወስድ ለመጀመሪያ ጊዜ እንትናን የጻፈው ብሎ የነገረ ሰው ማን ነው? የቤተ ክርስቲያን የሆነ አባት ነው፣ ኢራኔስ ማለት ነው። ከዛ እስኬታ መጣው አንተ ፖሊካርፕ እኮ ነው ያስተማረኝ፣ ፖሊካርፕስ ከዮሐንስ ተማረ ምናምን ብሎ የራሱን ፈጠራ ፈጥሮ በዚህ ልክ የሚያወሩ ናቸው እና ማስረጃ እንኳን የላቸውም ነው ክርስቲያኖች።
አነስ ራሱ ወጣ እንዴ? አነስ ቆይ አንዴ። አሁን አነስ የተራውን ጨርሷልና ማሂር ጋር እንሄዳለን ማለት ነው። አሁን ቆይ አንዴ ይብሩ አንዴ ማውራት ፈልገህ ልመልስ ነኝ። ቆይ ትቀጥላላችሁ ሁለታችሁ። እሺ ሙፍቲ ሰላም አለይኩም። ታጠገብ ያለው ሙፍቲ አው ማሂር ነው እንዴ? እና ሙፍቲ ተብለ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደ ጸበኛ አንገደ ሆነ ነው ወይ ረጅተፋው ኡስታዝ እንዴት ናችሁ? እንዴት ናችሁ? ሰላም ነው አልሐምዱሊላህ። አማን አልሐምዱሊላህ ወላሂ በጣም ጠፍተሃል። ወይል እንግዲህ ትላለህ። አይ ትንሽ እየተመቸኝ አልነበረ ለዛ ነው። እሺ ይመቻል አይደለ? ቆይ ግን አንድ ጊዜ አንድ ይሄ ልጅ ማን ነበረ? ሳይሪል ነው የሚለው ምንድን ነው የፈለገው? አነስን ፈልገው ነው በተናገረው ነገር አይደለም። እኔ ፈልገዋለሁ በተናገረው። ተረጋጋ ብራዘር፣ ተረጋጉ። ኧረ ቆይ ተረጋጉ። እሺ የፈለገው ሰው ያናግረዋል። ግን አንድ ጊዜ አንተ ጥያቄ ነው ያለህ ማን? አዎ አሁን ባነሳችሁት ላይ ማለት እንትና እኔ ማለት የምፈልገው ኢምራን ቅድም ባነሳው ላይ ነው። ችግር የለውም። ጥያቄ ካለ ጥያቄ ትጠይቃለህ። አንድ ጊዜ ይኸው ጥያቄ እሱ ይቀጥልና አነስን የሚፈልግ አነስን እፈልጋለሁ ብሎ ዋላ ማውራት ይችላል። አታስብ። ተረጋጋ። ቆይ እንዴ ሰውዬ ጤነኛ አይደለም እንዴ? ቤቱን የምመራው እኔ ነኝ። እሺ ስለዚህ ኢምራንን እፈልጋለሁ የምትል ከሆነ በኋላ ትፈልገዋለህ። እሱ ጥያቄ ከሆነ ጥያቄ አለ ጥያቄውን እሱን ጠይቅና አይ እኔ የምፈልገው ኢምራንን ነው ካል ጠብቅ። እሺ ጠብቅ፣ ቁጭ ብለህ ጠብቅ። ሌላ ሰው እቀጥላለሁ። ትስማማለህ? አዳመጥኳችሁ አይደል? እኔ እንደመሆነ አስወራኝ። አንዴ ምንድን ነው የፈለከው? ጥያቄ አለህ ወይ? መልሱንም ችግር የለም እመልስላችኋለሁ። ጥያቄ አለህ ወይ? ሰውዬው ጤና ላውርድ። ጥያቄውንም መልሱንም እመልሳለሁ። እኔ አዳምጪ ይልኝ አንዴ ከቤት አይደል የመጣሁት። ጥያቄውን መልሱንም ታች ሆነ መልሳ። በቃ ጥያቄውን ጠይቅና ለራስህ ራስህን ጠይቀህ ራስህን መልስ። በቃ ጥያቄ ከሌለም ኢብሮ አንዴ ቆይ አንዴ ረጋ ወገኖች አታወርደው። እሺ አሁን ማሂር ጥያቄ አለ ብለህ አንተ ክራይል ትመልሳለህ? አመልስ ዘፈርስቷን እኛ ነገር ቤታቸው የመጣን ያን መጥያ ያለብን ብዬ ነው ማለት ቀጣይ እናንተ እንደዛ ከሆነ ጥያቄህን አቅርብና ማሂር ይመልስልሽ። አንተ ቅድም የለም ያንን ሙሴ የምናገሩን ማስረጃ ምናምን እያልክ ነበር አይደል? ማለት ሙሴ ምናምን የሚለው አንተ የሚለውን ተወው። ቆይ እሱ አሁን ማለት ነው እኔ የምፈልገው ማለት ነው በቃ ይሁናል ነው የፈለከው። ተቀመጥ አርፈህ በቃ ቁጭ በል። እሺ ቆይ ልጠይቅ። አንተ አደምነኝ። እንደዚህ አልበቃል ማለት ነው። እንደዚህ ነው። ቁርአን ያላህ ንግግር ነው የሚል ቁርአን ላይ ያሳይ። አሰኝ ኢምራን ማን እንትና ቀጥል። ማሂር ማስረጃው ነው ድጋሚ ሳቢኝ። እሺ ወርዶ ድጋሚ ግባ። አንዴ ቆይ። እሺ ውረድና ትገባለህ። እንጠብቃለን። እሺ ኢምራን ቀጥል። ኢምራን አሳይ። አረ ቆይ ተረጋጋ ብራዘር። እንደ ሰው ሊሞት ነው እንደ እንትን እዚህ ጋር ደርሷል። እንትን ልሞት ምን ሆነ ነው? አይ አስቸኳይ መልስ ነው። ኢመርጀንሲ ያጋጥመው ይሁን ይችላል አይታወቅም። እንዴ ኢመርጀንሲ ነው ግን ወገናችን ክራይ እንዴ ስታወራ ድምጽ ረጋ ነው፣ ግን ደግሞ ውስጥ አልተረጋጋምና ረጋ በል። እሺ ችግር የለውም እና መለስ የምትለው ጥያቄ የለምና ረጋ ብለህ አንድ ማስረጃ ብቻ ተው። 114 ምዕራፍ አለ። ከ114 አንድ ማስረጃ 114 ምዕራፍ አለ። ከ114ቱ ቁርአን የአላህ ቃል ለመሆኑ አንድ ማስረጃ ያለን ንግግር ነው የሚል ያለን ንግግር ለመሆኑ አንድ ማስረጃ። አይ ቁርአን ሲጀመር አንተ የምትፈልጋቸው ቃላት ጥርቅም አይደለም፣ ግን በአጭሩ ቁርአን የአላህ ንግግር ለመሆኑ ከቁርአን ማስረጃ ነው የምትፈልገው፣ አንድ ማስረጃ። እሺ አው ቀጥል ችግር የለም። እሺ ቀጥላት። ቁርአን ላይ አጭር መልስ ልስጥህ። ቁርአን ላይ በሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ አላህ Subhanahu Wa Ta'ala ምን ይላል?
ከአጋሮች አንዱ ጥገኝነትን ቢጠይቅ የአላህ ቃል ይሰማ ዘንድ አስጠጋው ብሎ ይናገራል። የታለ ወይ ልጨርስ? ይኸው ከፍቶልሃል። ወኢን አሐዱ ሚነል ሙሽሪኪን የስተጃረክ ፈአጂርሁ ሐታ የስማዕ ከላም አላህ፣ የአላህን ንግግር እስኪሰማ ድረስ የአላህን ቃል እስኪሰማ ድረስ አስጠጋው ብለው አላህ ሱብሓነሁ ወተዓላ በቁርአን ላይ ያስቀምጣል። ስለዚህ ቁርአን የአላህ ቃል ለመሆኑ ይኸው ማስረጃ። ሁለተኛ ጥያቄ አለ ወይስ ወደ ሌላ ሰው እንለፍ? አንዴ ቆይ አንተና ኢብራን አንዴ እሱ እንዳበራው ቪዲዮን ማለት ነው ሱራ 81 ቁጥር 19 ክፈትልኝ። ቆይ አንዴ ይሄኛው ጥያቄ ተመልሶልህ ሁለተኛ ጥያቄ አለ አይደለም? አይ ከዚሁ ጥያቄ ነኝ። አንዴ ኢምራን ክፈተውና ሱራ 81 ቁጥር 19 አንዴ ይሄኛው ጥያቄ ተመልሶልሃል አልተመለሰልህም? አይ በዚሁ ዙሪያ ነው የምናወራው። ክፈትልኝና እናወራ። አከፍቱልኝ። ይሄኛው ጥያቄ ተመልሶልሃል አልተመለሰልህም? አልተመለሰልኝም። ቁርአን የአላህ ንግግር ለመሆኑ ማስረጃ ጠየቅ፣ ማስረጃ ሰጠሁህ። እሺ እኔ ደግሞ የመልእክተኛው ማስረጃ ለመጣ ነው። ኧረ አንዴ እኔ እኮ ነው ሌላ የመልእክተኛው ቃል ነው ቁርአን ያለ መልእክተኛ ቃል ይመልስልሃል። መልሱ በደንብ አለ፣ ይመልስልሃል፣ ወላሂ ይመልስልሃል። እና አትልፋሽ። አዲስ ነገር መስሎ ከሆነ ልታስደነግጥ አስበህ ከሆነ አንደነግጥም በሱ። እሺ ድሮ ጀምሮ እናውቀዋለን። እሱ ልታመጣ ፈልገህ ከሆነ አሁን ማሂር እያለ ያለው ምንድን ነው? መጀመሪያ ጠይቀው ጥያቄ ተመልሶ አልተመለሰም። ያው ቃል በቃል ቁርአን የአላህ ቃል ነው አለ። እሱን እመንለትና ከዛ በኋላ ወደ ቀጣይ ቃል እናልፋለን። እሱ በቅንፍ ያለውን ማለት ነው። እስኪ አረበኛው እስኪ ያሳይ፣ ተርጉም እስኪ ያሳይኝ። ተርጉም እሱም ሌላ ጥያቄ ነው አይደለም? የለም እንደዛ ምን አረበኛ ስለ ትርጉም ምናምን ስለ ትራንስሌሽን ምናምን ጠይቃለሁ። በኋላ ችግር የለውም የሚል የለም ሲጀመር አረበኛ ላይ እንደሱ እኮ ችግር የለውም። ኦኬ ጥያቄህን መልሰናል፣ ግን ደግሞ ሁለተኛ ጥያቄ አለ። ማሂር እሱ ከምን ይሁን ይሄ በቅንፍ የተጨመረ ነው። ቅንፉን እናንተ ወደ አማርኛ ተርጉም የጨመራችሁ ጥያቄህን መልሰናል። አሁን ሁለተኛ ጥያቄ ነው ያለ። ኖ ይሄ የተጨመረ ነው። አረበኛ የተጨመረ ነው። አይ በቃ ተርጉሙ ላይ ጥያቄ አለ። ተርጉሙት በቃ እንተርጉሙና እንተማመን። እሺ የመጀመሪያው ማስረጃ ላይ እንመለስና ምንም ከላም አላህ ይላል። አረብኛ መስችል ከሆነ ከላም አላህ ማለት የአላህ ቃል ወይም የአላህ ንግግር ማለት ነው። ቃል በቃል ተተርጉሟል። ምንም ቅንፍ የለውም። ብላ
ስለዚህ እዚህኛው ላይ ጨርሰናል። እባክህን በትህትና ንገረን። ከጨረስን ወደ ሁለተኛ ጥያቄ ከፈለክ ስለ ትራንስሌሽኑ ስለ ትርጉሙ ታወራለህ። ከፈለክ ደግሞ የክብሩ መልእክተኛ ቃል ስለሚለው ታወራለህ። እሺ አይ ችግር የለም ሁሉም እናወራለን። እኔ እያልኩ ያለሁት ማለት ነው አሁን ከዚህ ላይ ያለህን ቃል የትማ ዘንድ አስጠጋው። አሁን ይሄን እየተናገረ ያለው አላህ የእናንተ አምላካችሁ ነው። ከቁርአን ማስረጃ ጋር ጠየቀው። ከቁርአን ተሰጥቷል። በቃ አይደለም እኔ እያልኩ ያለው እኔ የምፈልገው ምን አይነት ጥቅስ መሰለህ? እርሱን የኔ ንግግር ነው የሚል አሳየኝ ነው እያልኩ የኔ ንግግር ነው የሱ ንግግር ከሆነ የኔ ንግግር ነው ያለበትን አሳዩኝ። ኦኬ አንተ የምትፈልገው እሱን ነው። ቃል በቃል የኔ ንግግር ነው የሚልበትም ማለት ነው። እናንተ ቅድም እሱን ያንን ልጅ ማነው ኤክስ ምናምን የሚለው ልጅ እንደዚህ አይነት ጥያቄ አይደል ጠየቃችሁ? እኛ እንደዚህ አይነት ጭንቅላት ስለሌለን። ኦኬ ምን አይነት ጭንቅላት? እሺ እኛ እስከ ተፍሲር ድረስ ሂደን ምናምን ነው እናንተን የምንጠይቃችሁ ጥያቄ ማለት ነው። አሁን እኮ ተፍሲር ድረስ እኮ የሚያደርሰን አይደለም። ጥያቄ ጠየቅ መለስንልህ። ከተመለሰልህ እባክህን ወደ ሁለተኛ ጥያቄ ህለፍ። ካልተመለሰልህ ደግሞ አይ አልተመለሰልኝም እኔ የምፈልገው ምን አይነት ጥቅስ መሰለህ ማለት ነው። እርሱ ቁርአን የአላህ ቀደም እኮ ነገርኩህ። ስለአንተ ፍላጎት እኮ እኛ ብዙም ደንታ አይሰጠንም። ቁርአን ያንተ የቃላት ጥርቅም ቃላት የተጠራቀሙበት አይደለም። ብራዘር በመሀል ልጁ ማለት ነው ያቺን ጥቅስ ስለፈለጋት እኔ የምፈልገው ይልና ቁርአን የክቡር ይልና የመልእክተኛው ቃል ነው ይላል። በመሀል እያመለጠው ማለት ነው። ይኸውልህ ብራዘር ጥቅሱ ተሰጥቷል። አሁን ወደድክም ጠላህም የአላህ ቃል ነው የሚለው ተሰጥቷል። እማታምንበት እሱ ላይ ስትተማመን ትቀጥላል። ቆይ ሚዩት እንዳታነሳል። እሱ ላይ ስትተማመን እዛ ጥያቄ ላይ በዚህ ጥያቄ ላይ ማንሳት ትችላለህ። አታስብ። በዚህ ጥያቄ ላይ ታነሳለህ። ጥያቄው ግን ምን መሰለህ? ጥያቄው ግን አሁን ቁም ነገሩ ላመጣልህ ጥያቄ የአላህ ንግግር የሚል አሳይቷል ወይስ አላሳየም? አላሳየኝም ካልክ በቃ ለተመልካች እናደርግና እንትኑ ጥቁር ሰው ይቀጥላል፣ አንተ ዝም ትላለህ። ከዛ በኋላ ተረኛ ይቀጥላል ማለት ነው። ተስማማል? በቃ እንደዛ ነው። እንደዛ ችግር የለውም። ኧረ ቆይ እሺ አሁን ከዛ ላይ ምን ይላል? የጠየቀው አንድ ጥያቄ ነው። ቆይ ብራዘር የጠየቀው አንድ ጥያቄ ነው። የአላህ ቃል የሚል ቁርአን ላይ አንድ አምጡልኛል። አንድ ሁለት ሶስት አራት ያው አነስ ከፈተ ኢምራን ሁለት ከፈተልህ። እሺ ምንድነው? ሌላ ጥያቄ ከሆነ ሌላ ጥያቄ ታነሳለህ። ችግር ነው፣ አታስብ። የአላህ ቃል የሚለውን ግን እመን መጀመሪያ። ካለዛ ሌላ ጥቁር ሰው ጋር እንቀጥላለን። አታስብ። ፖሊዮም አለ። ክርስቲያን ከሆነ ፖሊዮም ይቀጥላል። እሺ ተስማማን? አንድ ወሬ ከዚህ በኋላ ካወራህ ትወርዳለህ። ቀጥታ መልሱ ላይ ሂድ። ኦኬ እሺ አንዴ አሁን ለምሳሌ እሱ ያመጣልኝ ጥቅስ መሰለህ? እሱ ያለህን ቃል አንዴ የአሁኑን ጥቅስ ክፈተው አንድ ጊዜ። አንዴ ይቅርታ ማሂር ቀጥል አንድ ጊዜ እና ኖሮ በእርሱ ውስጥ ብዙ መለያየትን ባገኙ ነበር ይላል። ከአላህ ውጭ ይህን ቁርአን ያወረደው የሌላ አካል የሌላ ሰው ጽሁፍ ቢሆን ኖሮ ብዙ መለያየትን ያገኙበት ነበር። ስለዚህ ከአላህ ዘንድ የወረደ መጽሐፍ ነው እያለ ሶስተኛ ማስረጃ ማለት ነው ቁርአን ይነግረናል። ሶስተኛ ማስረጃ አሁን ከዛ እንቀጥል። እኔ ኮምፒውተር አድርጌ ነው ባዳምጣ እናንተ ግን ታዳምኛላችሁ። አንዴ እንግዲህ ይሄንን ቁርአን ያላህ ንግግር ነው ካላችሁ አሁን ለምሳሌ ሱራ 1 ቁጥር 6 ላይ ወደ ቀጥተኛው መንገድ ምራን ይላል። ማን ነው ወደ ቀጥተኛው መንገድ ምራን የሚለው? ኦኬ ስለዚህ የመጀመሪያው ጥያቄ መልሰልናል። አሁን ሌላ ጥያቄ እየጠየቅን አይ እኔ በእናንተ እንትን እየሄድኩ ነው። ማን ነው ምራን የሚለው? ማን ነው? ማሂር በእኛ ምንም አትሂድ። አይ ልጅን አትፍረድበት። በቃ ክራይ እኔ ወላሂ ተረድቻለሁ ችግርህን። እሺ ሁሉ ብርቁ ስለሆንክ ነው። ይሄን ጥቅስ አይ ቲንክ አሁን ገና መሰለኝ ጎግል ላይ ሰርች አድርገህ ያገኘኸው። ለዛ ነው ሁሉ ብርቁ ነው። ክራይ ማወቅ ያለብህ ነገር እዚህ ጋር የምታያቸው ወንድሞች በሙሉ ቁርአንን መጽሐፍ ቅዱስ እንትኖች በደንብ የሚያውቁ ወንድሞች ናቸው።
ኦኬ ገባህ ላይ ማሂር ችግሩ ብርቅ እየሆነበት ነው። በቃ ሲያገኘው ጥያቄ ሲጠይቅ ሰምቷልና በቀኛ መቶ ሊያስደነግጠን አስበው ነው። ግን ክራይ ጥቅሱን እናውቀዋለን፣ መልሱን እናውቀዋለን። ስለዚህ ራስህን እንደ አዋቂ ለማየት እንዳሞክር አዋቂነት እናሳያለን። ስለዚህ አሁን ረዳበልና ኧረ መልስ ብቻ ፖለቲካ አሁን መልሱ ማንን ነው የሚለው? እስኪ የትኛው አካል ነው የሚለው? ሊመለስ አንዴ ግን ለማስማማት ያላህ ቃል አይተሃል? ኧረ አላየሁም። 110 ምዕራፍ ውስጥ አለ። እዛ አንድ እኮ አልታመጣው አልቻለም። እሺ አንዴ አላየሁም ብሏል። እንግዲህ አይንህን ያማህል ማለት ነው። መነጽር እገዛልሃለሁ። አነስ ትልቁ ላይ ሆነ አንዴ አይንህን ስለሚያመው ችግር የለውም። እኔ ያግዝሃለሁ። አነስ አላየሁም ነው ያለው። እንግዲህ ጀማ አነስ ካሜራ መክፈት ትችላለህ ሀቢቢ? እሺ ከፈትልና ሱረቱ ተውባን ከፈትልን። ክራይል ታነበዋለህ ወይስ አሁንም አይንህን ያማሃል? እኔ ከማረው እስኪ አንታም ሆነ ቁርአን ያለ በቃ ችግር የለውም። ብቻ ግን አይንህንም አሟሃል፣ ጆሮህን ግን አንብቦ ነው። እኔ እኮ አንተ አንብቦ በቃ እኔ ከተሰጡ አንተ አንብቦ አላየሁም አልክ እኮ ቅድም። አላየሁም ላነብ እኮ ደረጋ በል እንጂ ወገናችን፣ አንተ አንብባት ዝም በቃ አትዳገም። እንደዚህ ይላል ከአጋሪዎቹ አንዱ ጥገኝነትን ቢጠይቅህ በደንብ አዳምጥ፣ የአላህን ቃል ይሰማ ዘንድ አስጠጋው። የማንን ቃል? ያላህ ቃል እኮ አሁን ከዚህ ቁርአን ተውራት ጥያቄ እሱ አለ። የማንን ቃል የሚሰማው? አንዴ ጥያቄ መልስልኝ። የማንን ቃል የሚሰማው? ረጋ በል። የማንን ቃል የሚሰማው? አመሰግናለሁ። ስለዚህ የአላህ ቃል የተባለው ምንድን ነው? የአላህ ቃል የተባለው ተውራት ማስረጃ ተውራት የሚለው የት ነው? የአላህ ቃል የት ነው እንደዛ የሚለው? እሺ አንተ ቁርአን ነው የሚለው ማስረጃ። እሺ ያለማ ሰምታችሁ መጀመሪያ ተውራት የሚለው ማስረጃም ሊያቀርብ አይችልም። ግን ተውራት ላይ ማስረጃ አለሽ? ተመጀመሪያ እሺ አንተ እኔ ያመጣለሁ። እሺ አምጣ። ሙግት ያነሳው መጀመሪያ አንተ ዘጻት አንተ መጀመሪያ ተውራት ያለው መጀመሪያ አንተ እኔ ከመጽሐፌ ነው የማመጣው። ከመጽሐፍ አዎ እኔ ያምጣ ያ ጀማ። እሺ ከመጽሐፍ አምጣሽ፣ ችግር የለውም። ያ ጀማ እየሰማችሁ ከሆነ ቆይ አንዴ እያለ ያለውን እንገራችሁ። ሱረቱ ተውባ ላይ ያለው የአላህ ቃል የሚለው ተውራት ለመሆኑ ከመጽሐፍ ቅዱስ ማስረጃ ያመጣል። ከመጽሐፍ ቅዱስ ላይ እግዚአብሔር ጠቅሶ ማለት ነው። ሱረቱ ተውባ ላይ እንደዚህ የሚለው ያልኩት እኔ ነኝ ብሎ ሊናገር ማለት ነው። እግዚአብሔር ቁርአን ላይ ያለው ማለት ነው። እሺ አምጣ፣ ችግር የለውም። እንግዲህ እግዚአብሔር ቁርአን ላይ ቁርአን መፈሰር ጀመረ ማለት ነው። እስቲ አምጣ። ኦኬ አሁን ቆይ አንዴ እኔ ተውራት ነው አንተ ቁርአን ነው። እሺ አይ መጀመሪያ አምጣ። መጽሐፍ ቅዱስ ላይ እኮ እግዚአብሔር እንደዛ ባለ ብሬት ላይ ማስረጃ ውስጠኝ። እኔ ችግር የለብኝም። ወላሂ አቀርብልሃለሁ። ወረበል ሞልቶኛል። ችግር የለውም። አንተና ቀጥታ እኔ ያመጣለሁ። አንተ መጀመሪያ አንተ ነህ የቀደምኩህ ወገናችን። አንተ ነህ መጀመሪያ ተውራት ነው ያልኩህ አንተ ጠይቀህ መለስኩልህ። የለህም ብለን እናወርዳለን መጀመሪያ ግን ማቅረብ ይችላል። ለመጨረሻ ጊዜ አንተ ማስረጃውን ስጠኝ። ማስረጃ የለም። እሺ እደግምልሃለሁ። እኔ ኢምራን አገር ማስረጃ ነው ያለኝ። ከፈለክ በአማርኛ ከፈለክ በግዕዘኛ አጎርሳለሁ፣ ችግር የለብኝም። አሁን ግን መጀመሪያ አንተ መጽሐፍ ቅዱስ ላይ እግዚአብሔር ቁርአንን ፈስሩታል። ሱረቱ ተውባ ላይ ያለውን የአላህ ቃል የሚለው የኔ ቃል ነው ብሏል እግዚአብሔር ስላልከኝ የት ላይ ነው እግዚአብሔር እንደዛ ብሎ የተናገረው? እሱን አቅርብልኝ። ባይዘው የተናገርከው ንግግር ክርስቲያኖች ራሱ እየሳቁብህ ነው ያለው። ለምን ቁርአን በመጽሐፍ ቅዱስ እየፈሰርክ ነው ያለው? እግዚአብሔር የቁርአን ፈሰር ያርገዋል። ስለዚህ አቅርማ የኔን እምነት አንድ ያደም እኔ አንተ እምነት አልጠየቅኩህማ። አንተ የፈለግከውን መን ከፈለግክ አንተ በድንጋይ መን አያገባኝም። ግን ምንድን ነው ያልከው? እግዚአብሔር መጽሐፍ ቅዱስ ላይ ቁርአንን ፈስሯል ነው ያልከው። ሰምተኛል። ሱረቱ ተውባ ላይ ያለው ቁርአን እንትን የአላህ ቃል የሚለው የአላህ ቃል የተናገረው እግዚአብሔር ስለ ኦሪት ነው ብለሃል። ስለዚህ የት ላይ ነው መጽሐፍ ቅዱስ ላይ እንደዛ ብሎ የተናገረው? እሱ ማስረጃ አቅርብ። ካላቀረብክ ትወርዳለህ። የመጨረሻ ማስረጃ አለ? ቆይ የለም። ቆይ ከዚህ በኋላ እንድታወራ አልፈቅድልህም ብያለሁ። ማስረጃ አቅርብ የተባልከው
ቆይ ወገቤን ጨጓራዬን የለም ጨጓራዬን ቢያምህ ወገብህን ቢያምህ አይመለከተኝም። ማስረጃ ቅርብ የተባልከው ጨቡዲ አንተ ሚውት አድርግ። እኔ ሚውት አድርግ ማስረጃ ነው ያልኩህ እኔ። እሺ አንተ ማስረጃውን ስጠኝ፣ እኔ ማስረጃውን እሰጣለሁ። አንተ ማስረጃ የመጨረሻ አይደለህ ወላሂ፣ ከዚህ በኋላ ትወርዳለህ። የመጨረሻ አይደለህ ነው። አዳምጠኝ ያለን እኔ ኢምራን አልኩህ። ከፈለክ በአማርኛ ከፈለክ በአረበኛ በፈለክ ቋንቋ እዚህ ጋር ቁርአን ስለ ቁርአን የተወራን ሆነ ከፈለክ አመጣለሁ። ከቁርአን ከፈለክ ሐዲስ አመጣለሁ፣ ችግር የለብኝም። ግን መጀመሪያ አንተ ምን ብለሃል? እዚህ ጋር አላህ እያወራ ያለው ስለ ኦሪት ነው። ይሄ መጽሐፍ ቅዱስ ላይ እግዚአብሔር ነግሮኛል ስላልክ የትኛው ቦታ ነው እግዚአብሔር ሱረቱን ተማጣቅሱ የፈሰረልህ? እንግዲህ ያልከው ምንድነው? እግዚአብሔርን የቁርአን ፈሳሪ አድርገኸዋል አንተ አምላክህን ቁርአን የሚያብራራ መጽሐፍ ቅዱስ። ስለዚህ ማስረጃው የት ላይ ነው? እግዚአብሔር ይሄ ቃል ሱረቱ ተውባ ላይ ያለው ስለ ኦሪት ነው የሚያወራ ያለው የት ላይ ነው? ከዚህ በኋላ ወሬ አልፈልግም። ጥቅስና ማስረጃ ቦታ፣ ጥቅስና ቦታ ሂደህ ፈልገና ጥቅስና ቦታ። ኢብራሂም አውርድ፣ የሚያወራ ከሆነ አውርደው ይወርዳል። የማያመጣ ሌላ ወሬ አልፈልግም ብያለሁ። ሰምታችኋል። ቆይ በለኝ ማስረጃ ቦታ። ለምን በቤት እኮ ተጠይቃለህ ግን ይመለስልሃል። በቃ ጨርሻለሁ። አፎን እሺ ሀቢቢ መሀል ስለገባው ቀጥሉ። እሺ ማሂር ያው ጥያቄህ እንትን ስላለ ፖሊዮ ክርስቲያን ነህ? ፖሊዮ ትቀጥላለህ ከሱ ጋር ፖሊዮ አለ ላወርድ ነው። እሺ ታችሁን ጥቁር ሰው ቀጥል። ጥቁር ሰው እንዴት ናችሁ? አዎ አለው ሰላም ተናን ቀጥል። ማሂር ጥያቄ አንድ ጥያቄ አሁን ሲያወራ የነበረው ልጅ በጣም እውቀት ያለው ልጅ ይመስላል። ማለት ታሪክ ልጅ ጥያቄ እሱ ነው። በቃ እሱን እዛ ቤት ይናታው ጥያቄ እሱ ነው። አይፈራም ይመልስ ኖ አይ ያንተ ፍሬንድ ነው ያልኩት። ለሱ ጥያቄ ላቀርብለት ፍሬንድህ ነው ያልኩት እኮ ይኸው አለ እኮ ያው አሁን እዚህ ጋር ተረኛ አለ ብራዘር። ያ ለሱ ጥያቄ ለማቅረብ ፈልጌ ነው። ጠይቅ እኮ አለ። ኦኬ እና ምንድነው የኔ ጥያቄ? በተደጋጋሚ ነው ስጠይቅ የነበረው ማለት ይሄ ልጅ ከመለሰልኝ በቅንነት አሁንም እጠይቃለሁ ማለት ነው። ጥያቄን ጠይቅ ብራዘር። ኦኬ ማለት ጣኖች እንዴት ሊያዳምጡትና ሊመቻቸው ይችላል? ላይቆረቆራቸው ይችላል? እንደገና ሊያስደስታቸው ይችላል? እንዴት ይችላል? በሁለተኛ ደረጃ ነብዩ መሐመድ ራሱ ማለት ነው ከእውነተኛ ፈጣሪ ነብይ ከሆነ እንዴት ሰይጣን ሊያድርባቸው ይችላል? ቁርአንን በቀሩ ቁጥር ሰይጣን ይሰፍርባቸው ነበር ይላል። ለምንድን ነው እንደዚህ አብሮ የሚሰራው ማለት ነው? መሸሽ ሲገባው የሚቀርበው ለምንድን ነው? ይሄንን ሊያብራራ ወደ ማስረጃው እንደገና ሱራ 7 ማስረጃ ማለት ጥቅስ ላቅርብልህ። ለመጀመሪያው ጥያቄ ማስረጃ ስጠኝ። ትልቁ ሊያርጉሃል። ሱረቱ አልጅኒ 72 ላይ እንደገና በዛው ሱረቱ አልጅኒ 72 19 ላይ ነው መሰለኝ ያለው። እሱን አውጣልኝና እሺ ሱረቱ አልጅን ምዕራፍ 72 ቁጥር 19 እንዴት ይመቻቸዋል? እንደዛ ነው አይደል ያልከው? ኦኬ። ስለዚህ ጂኒዎችና ሰይጣናት እንዴት ጥያቄህን ግልጽ ላድርግላቸውና ለሁሉም ጥያቄው ምንድነው? ቁርአን የአምላክ ቃል ከሆነ እንግዲህ ጂኒዎችና ሰይጣናት እንዴት አይጎረብጣቸውም ነው ጥያቄው። ለዚህ ደግሞ ጂኒዎችና ሰይጣናት ቁርአን እንደማይጎረብጣቸው ማስረጃው ምንድነው? በሱረቱል ጂን ምዕራፍ 72 ቁጥር 19 ላይ ነው። እሺ ቁጥር 19 ምን ይላል? ቁጥር 19 ምን ይላል? ጥቁር ሰው ምን አልከኝ? ኦኬ አውጣው እኔ ጋር ላንብበው። አንብበው። አንተ ጋር እኔ ጋር አንድ ስልክ ነው ያለኝ። ትንሽ ጠብቀኝ። እሺ እኔ ላንብብልህ። በቃ ካለ አውጣና አንብበው። ላንብብልህ። እሺ እነሆ የአላህ ባሪያ የሚጠራው ሆኖ በተነሳ ጊዜ በእርሱ ላይ ድርብርቦች ሲሆኑ ቀረቡ ይላል። እሺ ምንድነው እዚህ ጋር ማስረጃነቱ?
ጂኒዎችና ሰይጣናት ማለት ቁርአን ያ እንደማይጎረብጣቸው ወይም ደግሞ አይጎረብጣቸውም ለሚለው ክሌምህ ምንድነው ማስረጃነቱ? ኖ ነብዩ መሐመድ ቁርአን እዚህ ጋር ጥቅሱ ምንድነው? ነብዩ መሐመድ ቁርአን ሲቀራ ሰይጣኖች ተደራረቡበት ነው የሚለው። የታለ ሰይጣኖች ተደራረቡበት የሚለው? ይሄው ድርብርብ ባሉበት በቀራ የታለ ሰይጣኖች ናቸው የተደራረቡበት የሚለው? የታለ ወንድሜ? ጂኒዎች ማለት ሰይጣን በቅንፍ ይላል። በቅንፍ ሰይጣን አይልም ይላል፣ ብዙ ቦታ ይላል። አይልም ከፍቼ ላሳይ። ሱናን.com ላይ ምን ሱናን.com ላይ ነው ያነበብኩት። ሱና.com ላይ ነው ቁርአን የከፈትከው? ሱናን ያ በዛ ላይ ነው። ኦኬ አማርኛውን ቁርአን ሱና.com ላይ ነው የከፈትከው? ኖ ሱና.com የሐዲሶችን የያዘ ዌብሳይት ነው። ቆይ አሁን ረጋ በልና በቅንፍ ሰይጣን አይልም። ከፍቼ ላሳየህ ማየት ከፈለክ ይኸውልህ ላንብብልህ። 72:1 ላይ ምን ይላል መሰለህ? እሺ 72:1 ምን ይላል? 19 ማስረጃ አይደለም። እሺ ወደ 72:1 ምን ይላል? እነሆ ከጅኒ የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆነን ቁርአንን ሰማን አሉ። ጅኒዎቹ ማለት ነው። እሺ እንደገና ወደ ቀጥታ መንገድ የሚመራን ይላሉ፣ በእርሱ አመንን፣ በጌታችንም አንድንም አናጋራም አሉ። እነዚህ ጅኒዎች ጌታቸው ነው ማለት ነው። አላህ አናጋራም ብለው መሰከሩ። ታውቃለህ? አዎ መሰከሩ። ሙስሊሞች ናቸው። እና እንዴት ሊመሰክሩ ይችላሉ? እንዴት ፈጣሪ ይመሰክራሉ? ጅኒዎች እኮ የፈጣሪ እኮ ተቃራኒዎች ናቸው እኮ እነዚህ ሰዎች፣ እነዚህ ፍጥሮች። ጂኒ ማለት ሰይጣን ማለት ነው። ሰይጣን ግልጽ ላድርግልህ፣ እዚህ ጋር ግልጽ ላድርግልህ። ሰይጣን የባህር ሁለት ደቂቃ ወይ 3 ደቂቃ ብትሰጠኝ ነው። ጂኒዎች ልክ እንደኛ ፍጡር ናቸው። አዎ ጂኒዎች ልክ እንደኛ ፍጡር ናቸው። አላህ Subhanahu Wa Ta'ala ሰዎችን ከጭቃ ወይም ከአፈር ፈጥሮናል። እንዲሁም ደግሞ መላእክትን ከብርሃን ፈጥሯቸዋል። እንዲሁም ደግሞ ጂኒዎችን ከእሳት ፈጥሯቸዋል። ጂኒዎች ልክ እንደኛው ነፃ ምርጫ አላቸው። ወይ ሊያምኑ ይችላሉ ወይ ሊክዱ ይችላሉ። ያመኑ ጂኒዎች ወይም ደግሞ በአላህ አንድነት በአላህ አምላክነት አምነው ያላጋሩ ጂኒዎች ሙስሊም ጂኒ ይባላሉ። አላህን የካዱ ደግሞ ከሃዲያን ናቸው ማለት ነው። ስለዚህ እነሱን ከሃዲ የሆኑ ወይም ደግሞ ሙስሊም ያልሆኑ ጂኒዎች ልትላቸው ትችላለህ። ጂን ማለት የተሰወረ ማለት ነው። እነዚህ አካላት እኛ አናያቸውም ነው እንጂ ሌላ ምንም ድብቅ ዓላማ የላቸውም። ወይ ሙስሊም ሊሆኑ ይችላሉ ወይ ላይሆኑ ይችላሉ። አሁን እነዚህ ከጂኒዎች ውስጥ ቁል ኡሕየ ኢለየ አነሁ እስተመዐ ነፈሩ ሚነል ጂን ከጂኒ የሆኑ ጭፍሮች ነፈሩ ሚነል ጂኒ ከጂኒ የሆኑ ጭፍሮች ምን አሉ? ቃሉ ኢና ሰሚዕና ቁርአንን አጀባ አስደማሚ አስደናቂ የሆነን ቁርአን ሰማን አሉ። አስደናቂ የሆነን ቁርአንን ሰማን። የህዲ ኢለ ሩሽዲ ፈአመና ቢህ ወደ ቀጥተኛ መንገድ የሚመራ ነው፣ እኛም በሱ አመንን። ወለን ኑሽሪከ ቢረቢና አሐዳ በጌታችን አንድንም አናጋራም አሉ። ስለዚህ እነዚህ ምን አይነት ጂኒዎች ናቸው? በጌታቸው ማያጋሩ ሙስሊም የሆኑ ጂኒዎች ናቸው ማለት ነው። ተረዳኸኝ አሁን? ሰይጣንና ጂኒ ማለት ይለያያሉ ማለት ነው በቁርአን አይደል? ምንና ምን? ሰይጣንና ጂኒ ዲፍረንት ናቸው እና አሁን ያልኩት ትክክል አይደለም ብለን ያስፈልጋል እንድትረዳኝ። ለምሳሌ ሌባና ሰው ተመሳሳይ ፍጡር ናቸው ወይስ የተለያዩ ናቸው? ተመሳሳይ ነው፣ በባህሪ ነው የሚለዩት። በቃ ጂኖችም ተመሳሳይ ናቸው። ጂኒዎች ሌባ የሚባለው ምን አይነት ሰው ሆኖ ግን ደግሞ ሰራቂ ዘራፊ ምናምን የሆነው ነው አይደል? ሌባ የምንለው አይደለም? ከጂኒዎች ውስጥ ጂኒ ከሚባሉት ፍጡሮች ውስጥ ከሃዲዎቹ እና ደግሞ ይሄ የአሳሳች ቃልን በሰው ላይ የሚጥሉቱ ደግሞ ምን ተብሎ ይጠራሉ? ሰይጣን ተብሎ ይጠራሉ። ግልጽ ነው። ተረዳው። እና ያ ግን ሰይጣን ይቀርባቸው ነበር ይላል ነብዩ መሐመድ። ሳሂ አልቡኻሪ 4950 ደግሞ ግለጽ ነው። ኦኬ እዚህኛው ጥያቄ ላይ ጨርሰናል አይደል? የቁርአኑ ላይ የመጀመሪያው ጥያቄ ቁርአን ላይ ነበር። ጂኒ ይለያያሉ አልከኝ። ጂኒዎች ማለት ከሰይጣን አፈንግጥ የወጡ ናቸው አልከኝ። ማለት በጎ እንትን ያላቸው ናቸው ብለህ ሸይጣን የሚባሉት ከሰው ነው ያልከኝ። መንፈሶች አይደሉ ጂኒዎች? ጂኒ የሚባሉት ማይታዩ ፍጡራን ናቸው። በእኛ አይን ማይታዩ ፍጡራን ናቸው። ከነዛ በእኛ አይን
በማይታዩት ፍጡራን ውስጥ ያመኑት ሙስሊም ጂኒ ናቸው፣ የካዱት ደግሞ ያው ሙስሊም ያልሆኑ ጂኒዎች ናቸው ማለት ነው። ስለዚህ እነዚህ አካላት ሸይጣን ተብለው ሊጠሩ ይችላሉ። ሰው ላይ አሳሳች ቃልን የሚጠሉት ምናምን ማለት ነው። እሺ ጨረስን። ቡኻሪ ስንት? ኦኬ ተረዳው። ማለት ቁርአንን ያነበቡት እነዚህ ጅኒዎች ናቸው ማለት ነው። እዚህ ጋር ደግሞ ምንድን መሰለ ነብዩ መሐመድ በታመሙ ጊዜ ለ3 ቀን ወደ መስጊድ ገብተው ቁርአን ማድረስ አልቻሉም ነበር እና የአብዱላሃብ ሚስት ምን ትላቸዋለች? 3 ቀን ሲቀሩ የእርሶን ሰይጣን አላየሁትም ትላቸዋለች። ከዛ ሴም ታይም ቁርአን ይወርድላቸዋል ለሳቸው ማለት ነው። ምን ይላል? በረፋዱም አልተውህም፣ በቀትሩም አልተውህም፣ በሲመሽም አልተውህም የሚል ቁርአን ወረደላቸው ይላል። እና በዛ ሰዓት ላይ ስለ ሰይጣን እያወራች እንዴት ያ ቃል ሊወርድ ይችላል? ያ ሰይጣኑ ነው የተናገረው ያንን ቃል ወይስ እንዴት ነው? ይሄን ራሱ አብራራልኝ። ሳኒ አልቡኻሪ 49 ሳሂህ አልቡኻሪ 4950 እሺ እንድትረዳኝ አንድ ቀለል ያለ ጥያቄ ብቻ ልጠይቅ እንድትረዳኝ። ለምሳሌ የኢየሱስ ጠላቶች ኢየሱስን እብድ ነው ይላሉ አይደለ? ያ ይሉ ነበር የማያምኑት። አዎ የማያምኑት ማለት ነው። እነሱ ኢየሱስ እብድ ነው ሲሉ እውነት እብድ ነው ማለት ነው? እብድ አልነበረም። ያ እብድ አልነበረም። ማርያምን ዝሙተኛ ብለዋታል አይደለ? ያ ብዙ ብለዋታል። እነሱ ዝሙተኛ ናት አሏት ማለት ማርያም ዝሙተኛ ናት ማለት ነው? አይደለችም። ግን በራሱ ኢየሱስ እብድ ነኝ አይልም እኮ አይደል? የሆነ ከራሱ ስለራሱ የሚመሰክር ስለራሱ ንጹህነት ይመሰክራል። ያ ሰው እብድ ነህ ሲባል ያ እብድ ነኝ ብሏል ሳይሆን እነሱ እብድ ነህ ብለውታል ጠላቶቹ። ያ ማለት እብድ ነህ ማለት አይደለም። እዚህ ጋር ወደ ነብዩ ሰለላሁ ዐለይሂ ወሰለም ያቺ ሴት ቀረበችና ሰይጣንህ ተወህ እንዴ አለች አይደለ? ሰይጣንህ ተወህ እንዴ ብላ ተናገረች። እሷን ሰይጣኖችን አላየሁትም 3 ቀን ታመው ገባኝ። እሷ ሰይጣን ብላ ስለተናገረች አምላክ ሰይጣን ነው ማለት ነው? ወይም ደግሞ ነብዩ ጋር የሚመጣው ሰይጣን ነው ማለት ነው? አይደለም። ማለት ከዛ ጥቅስ ጋር አያይዘው ነበረ። ነብዩ መሐመድ ቁርአን በሚቀሩበት ጊዜ ይደራረብባቸዋል ስላለ ምናልባት እሷ ያየችው ነገር ይኖራል ብዬ ከዚህ ጥቅስ ጋር አያይዘው ነበር እና ያንን ያቀረቡ እና ሰውየውም ይናገራሉ እኮ ሁሉም ሙስሊም ከሰይጣን የተጣበቀ ነው ይላል። ቆይ ወደሱ ደግሞ እሱ ሌላ ጥያቄ ነው። እዚህኛው ላይ ስንጨርስ በሌላ ሪዋያ ላይ ወይም ደግሞ በሌላ ዘገባ ላይ ሴትዮዋ ባልደረባ ተወህ እንዲህ ብላ ትናገራለች። ባልደረባ በሚለውም ቃል ትጠቀማለች። የአቡ ለሃብ ሚስት ማለት ነው። ባልደረባ ስትል ሰይጣንን ስትል ምናምን ይሄ እሷ የምትጠቀማቸው ቃላቶች ናቸው። የእሷ ቃላቶች ለእኛ ብዙም ጉዳያችን አይደለም። እሷ የፈለገችውን ብላ ብትጠራ እውነታውን የሚቀይርም አይደለም፣ ከእውነታው ጋር የሚዛመድም አይደለም። ልክ የኢየሱስ ጠላቶች ወይም ደግሞ ኢአማንያን ኢየሱስን እብድ ቢሉትም ምናምን ቢሉትም ኢየሱስ እብድ ነው ማለት እንዳልሆነ ሁሉ እሷ መታም ለነቢዩ ሰለላሁ ዐለይሂ ወሰለም ባልደረባህ ብትላቸውም አላህ ባልደረባቸው ነው ማለት አይደለም፣ አምላካቸው ነው። የነቢዩ ሰለላሁ ዐለይሂ ወሰለም አምላክ ነው፣ ጌታ ነው። መታ ሰይጣንህ ስላለች የነቢዩ ወህይ የሚቀበሉት ወይም ደግሞ አምላክ የሚሉት ሰይጣን ነው ማለት አይደለም። እሷ ጥላቸዋን ለማሳየት የፈለገችውን ቃል መጠቀም ትችላለች፣ ጥላቸዋን ለማሳየት። በዚህ ጥላቸዋ ደግሞ ቁርአን ላይ አላህ ሱብሓነሁ ወተዓላ በዚህ ሳይሆን በተግባሮቻቸው እሷም ባሏም አንድ የቁርአን ምዕራፍ ወርዶባቸዋል። ምንድነው? ተበት የዳ አቢ ለሀብ ወተብ ብሎ አላህ ሱብሓነሁ ወተዓላ ተናገረ። ተበት የዳ አቢ ለሀብ ወተብ ማ አግነ ዐንሁ ማሉሁ ወማ ከሰብ ሰየስላ ናረን ዛተ ለሀብ ካለ በኋላ ወምረአቱሁ ሐማለተል ሐጠብ ይላል። ትርጉሙን ልክፈተውና አማርኛውን ቃል በቃል አንብብልህ። ጠፋ። ስለ አቡ ለሀብ መጀመሪያ ተናገረ። አቡ ለሀብ 2 እጆቹ የከሰሩ ሆኑ ወይም ደግሞ ጠፋ እያለ ይናገራል። ከእርሱ ገንዘቡም ያ ገንዘቡ ባለሀብት ነበረ፣ እንዲሁም ደግሞ ያፈራው ሁሉ ምንም አልጠቀመውም። ስለ አቡ
ሲነገር መጨረሻ ላይ ምን አለ? ሚስቱም እንጨት ተሸካሚ ሆና ትገባለች፣ ወደ እሳት እንደሚገቡ የሁለቱንም ተናገረ። ስለዚህ እነዚህ ሁለት ይሄ ሶስተኛ ጥያቄ ነው። ጥቁር ሰው አንዴ ጥቁር ሰው አሁን ማሂር ምን መሰለ ሁለት ጥያቄ መልሶላል በአግባቡ እና ያው አይ ቲንክ ለሌላ ሰውም ድል እንደሰጥ ያው ሰርክል እያደረገ ነው የሚሄደው እና ነገሩ እንደዛ ነው የምናደርገው። አንተ አሁን ጥያቄ ሀያልቅም። ስንት ጥያቄ ነው ያለ? ገና ብዙ ጠይቃለህ። ኖ አይ አንድ ጥያቄ ነው ማለት የተያያዘ ነው። እናንተም ግልጽ ታደርጉታላችሁ። አስሬ ከምትጠየቁ ይሄ ልጅ ጎበዝ ስለሆነ ይግለጠውና በቃ አይ እዚህ ውስጥ ያሉት ሁሉም ከኔ በላይ ጎበዝ ናቸው። እውነቱን ለመናገር ቆይ ጥቁር ሰው አይ ጎበዝ ነው ይችላል። አመሰግናለሁ። ግን ሌሎቹ ደግሞ ከኔ የተሻሉ ናቸው። አናቡኪ በተለይ አስተማሪ ነው። ስለዚህ ቀጣዩን ጥያቄ ደግሞ እሱ ያስተናግዳል። እኔ ላይ የፈለኩት እየጠራሃቸው እንድትሄድ ነው። አሁን ቁርአን ላይ ያነሳኸው ጥቅስ ነበር፣ እሱ ግልጽ ሆነልህ። ከዛ በኋላ ደግሞ አንድ ያነሳኸው ሐዲስ ነበር፣ ሴትዮዋ ስለተናገረችው እሱ ግልጽ ሆነልህ። አሁን ደግሞ ሌላ ሶስተኛ፣ ምክንያቱም መርጃ አርጋሃቸው ካመጣሃቸው ይምታታባል አእምሮ ላይም፣ ለዛም ነጠል አርጋሃቸው እንድትረዳቸው ብዬ ነው። አሁን ሁለቱን ተረዳሃቸው። አይ የምልህ ምንድነው ያንን የማጠቃለያ ነው ይሄ። አሁን ምንድነው ሰዎች ሲነገሩ በራሳቸው ሲነገሩ አሁን ነብዩ መሐመድ በራሳቸው ሰይጣን አለባቸው ሙስሊሞች ብለዋል። በሁለተኛ ደረጃ ደግሞ አይሻ ጸጉራቸውን ስትነካቸው ሰይጣንሽ መጣብሽ ይሏታል እና ምን አለቻቸው? እርሶሳ ሰይጣን አለቦት ወይ ስትላቸው አለብኝ ብለው በአፋቸው ተናግረዋል። እና ይሄ እንዴት ነው የሚሆነው? ማለት እናንተ በምትመልሱበት አንተ ጎበዝ ነው ያልኩ ድፍረት ነው። በቃ ያለ ኮንፊደንስ አሪፍ ነው። ሌሎቹ ቢሆን እየገፈተሩ ያስወጣዋል። በቃ ሳታውቀው ከስር ወጣ ለታች ነህ። ይሄን ጥያቄ ስታነሳ አንተ ግን ደፍረ በመመለስ ራሱ ቴንኪው በጣም አመሰግናለሁ። ባትመልሰው ራሱ አሪፍ ልጅ ነው። እውነትን ነው። ከኛ በላይ ነው። ጎበዝ ነው። እሺ አንተ ስላልካል ጎበዝ ነው። ስማርት ነው። ማሂር በጣም ጎበዝ ነው። ጀግና ነው። እንዳውም የማታውቁት 1200 ሰዎች ካላችሁ እንዳለ ፎሎ አድርጉት ሁላችሁ እና እንዳውም አስታወስከኝ። አመሰግናለሁ። እሺ አሁን ቀጥል ማሂር ቀጥልና ከዛ ደግሞ ሌላ ሰው እንዳውም ተወቆይ ማሂር ሚት ያደርግና እቺን ብቻ መልስልኝ ማለት ቆይ ማይ እንደዛ ነው። አሁን አቡበከር ይቀጥላል። አቡክ ይቀጥል ኢንሻአላህ ይቀጥላል። ይብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥቁር ሰውዬ ምን መሰለህ አሁን እንደዚህ ስትናገር ነው ደስ እያለኝ ነበር። ኢምራንም ሁሉም ደስ ይላቸዋልና ትክክል ጥሩ ነው። እሺ ምንም ማለት ይሄ ምናልባት ሌላ ነገር አስበህ ሊሆን ይችላል፣ ግን የሆነ እኛ ጋር አልሐምዱሊላህ እኛ ጋር ይሰራል። ማለት እኔ ፊት ለፊት የምጋፈጥ ሰው እና ሰው ፊት ለፊት ሲያወራኝ ደስ ይለኛል። ለዛ ነው ይቅርታ መስሎኝ ነው። ጥቁር ሰውዬ በቃ ችግር የለውም ማለት ቆይ አንድ ነገር ላንሳና ይሄ ቁርአኑ ላይ ስታነሳ እንትን ተደራረቡበት ምናምን ነውና ድርብርቦሽ የሚለው አይዲያ የሆነ ወደሱ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለማዳመጥ ጓጉቶ እንትን መጠጋት የሚያመለክት ነው። እሺ ጥቁር ሰው ያንን እንትን እንድትል ነው። ምናልባት የኔን እድል ኢምራን ይፈቅድልኛል ያስባለሁ፣ ለማሂር እሰጠዋለሁ። ምን ትላለህ ኢምራን? ትችላለህ። ኢምሩ አላህ ደስ ይላል። ሀቢብ ቀጥሉ። አዎ በቃ ስለዚህ ኢንሻአላህ ይሄን እድል ለማሂር እሰጠዋለሁ። በደንብ ፎሎ አድርጉት ኢንሻአላህ። ወላሂ ጎበዝ ደግሞ ትናንት እያወራ ነበረ ስለሰው ያው እያማነው ነበር። አፉ ይለናል እያስባለሁ። ኢንሻአላህ ቀጥል ነው ማሂሮ። ኧረ እሱ እንዴት እንደሚቦጭቅ አታውቅም። ቀጥልሽ ማሂር። ቆይ እስኪ ይሄን በውስጥ እናወራለን። አጥሩ ስም ማጥፋት ነው። እሺ እንግዲህ ኡስታዜ ካለኝ እታዘዛለሁ። ምንድነው ጥያቄ ቀጣዩ? ጥቁር ሰው ያ ቀጣዩና የመጨረሻው ጥያቄ ነው ማለት ወደ ቀጥተኛው ሰው ባለ ጉዳይ ስንሄድ ነብዩ መሐመድ በአፋቸው ሁሉም ሙስሊም ከሰይጣን ጋር የተጣበቀ ነው ብለው ቁርአን አውርደዋል።
በሁለተኛ ደረጃ ደግሞ ማለት ነው አይሻ ቁርአን አውርደዋል ነው ወይስ ሳሂህ ሙስሊም 28:14 ያው ቃል ተጽፏል በቁርአን ላይ ሳሂህ ሙስሊም ቁርአን ላይ እንደዛ ነው 28:14 ላይ ያ ይላል 28:14 ላይ ሳሂህ ሙስሊም የነብዩ ሰለላሁ ዐለይሂ ወሰለም ንግግሮች የተዘገቡበት መጽሐፍ ነው እንጂ ቁርአን አይደለም። አለ የእሳቸው ንግግር የፈጣሪ ቃል ብላችሁ ታምኑ የለን? አይ የእሳቸው ንግግር የራሳቸው ንግግር ነው። የእሳቸው ንግግር የራሳቸው ንግግር ነው። ኦራይት ግን ትክክል አይደለም ማለት ነው። የተጣበቀበት አይደለም ያሉት ሐዲሱን ላንበብልህ ትክክል አይደለም ማለት አይታመንም። ካላመንክ እሺ አይደለም እሺ አስረዳለሁ። መጨረሻ ላይ የነብዩ ሰለላሁ ዐለይሂ ወሰለም ንግግርና የአላህ ሱብሓነሁ ወተዓላ ንግግር ለየቅል ነው። እዛው ላይ ይሄንን እሺ አንዴ ይሄንን ጨርስ። በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ማ ሚንኩም ሚን አሐድን ኢላ ወቀድ ወኪለ ቢሂ ቀሪኑሁ ብለው ተናግረዋል። ከእናንተ መካከል አንድም ሰው የለም በእሱ ላይ ቀሪን የተወከለበት ቢሆን እንጂ ብለው ተናገሩ። ከምን ሚነል ጂኒ ከጂኒ ማለት ነው። የተወከለበት ማለት የሆነ አንተ የተጣበቀበት የሚለው እንዴት እንደተረዳኸው ባላቅም የተወከለበት ማለት በእነዚህ ማንኛውም ሰው ላይ ከጂኒ ስለ ጂኒዎች ቅድም አውርተናል። ማንኛውም ሰው ላይ ከጂኒ የራሱ የሆነ ቀሪን አለው ብለው ተናገሩ። ይሄ ማለት ከነብዩ ሰለላሁ ዐለይሂ ወሰለም ነብይነት ከሚያገናኘው ነገር አይደለም፣ ወይም ደግሞ ሁሉም ሰው ሰይጣን አለበት ከሚለው ጋር የሚያገናኘው አይደለም። አላህ ጥቁር ሰው አለው እየሰማሁ ያንተ መረዳት ንገረኝና እዚህ ላይ ከመረዳት አንፃር ላውራ። የኔ መረዳት ምንድነው? ያው እሳቸው ያው የፈጣሪን ቃል አወረዳችሁ ስለምትሉ እና የተጻፈው እንትን ያው ከተቀበላችሁት ያው ሁሉንም የእሳቸውን ከተቀበላችሁ ለምን ብዙ ጊዜ ስለ ሰይጣን ምናምን የተጻፈ ነው በውስጡ ያለ ገባ። ይሄን ሐዲስ እንዴት ተረዳኸው? ያንተ መረዳት ምክንያቱም እኔ ለማብራራት አሁን ያንተን መረዳት ፈልጋለሁ። ኖ ነው ለዛ እንዴት እንደተረዳኸው ንገረኝና ከዛ አብራራለሁ። እኔ የተረዳሁት ምንድን መሰለ፣ በቃ ምን ብዬ ልንገርህ፣ ጅኒዎች ይሄንን ቃል ጅኒዎች የሚወዱት ከሆነ ይሄ ቃል እንዴት አጠያያቂ ውስጥ ይገባል? ለምን በመጽሐፍ ቅዱሳችን ላይ ምን ይላል? ሰይጣን የብርሃን መልአክ ሆኖ ይመጣል ይላል እና ብዙ ሰዎችን ሊያስት ይችላል፣ ሊያማልል ይችላል። አታሎ ነው ሰይጣን ምንድነው አዳምና ሔዋንን ሲያታልላቸው ምንድነው ያለው? እውነትንም ይናገራል ውሸትንም ይናገራል። እየደባለቀ ነው። አንተ እንዲመች ጆሮህን እንትን እያለ ነው እና ሊያስት ይችላል በሚል ነው ማለት። እኔ አሁን አላምነውም ቁርአንን፣ ግን እንዲሁ ሳይ የአብዱላሃብ ሚስት ያለችው ነገር ከሰውየው ከተናገሩት ጋር ሁሉም ሰይጣን አለበት ሲሉ እንደገና አይሻ ሚስታቸው ራሳቸው ሚስትየዋን ራሷን ሰይጣን አለብሽ ብለዋት ሲናገሯት ይሄ ጥያቄ ተጣጣው። አሁንም ወደ ኋላ እየሄድክ ነው። ወደ ኋላ ተመልሰ ስለ ቁርአን አወራኸኝ፣ ወደ ኋላ ተመልሰ ስለ አቡላሃብ ሚስት አወራኸኝ። እኔ ጥያቄ እነሱን ኦልሬዲ መልሰን የጨረስናቸው ጉዳዮች ናቸው። መረዳት ከፈለክ ተረዳዋለህ። ይሄኛውን ሐዲስ ግን ሁሉም ሰው በሱ ላይ የተወከለ ቀሪን አለው ሲል አንተ እንዴት ነው የተረዳው? ያንተ መረዳት ንገረን መጀመሪያ። ይሄን ሐዲሱን እንዴት ተረዳው? ሰው ማለት ነው ስሙ ገዢ መረዳው ምንድነው? ቀሪን ማለት ጓደኛ ማለት ነው። ማይሮ ኢብሮ ያ ጓደኛ የሚያሰራው የሚመራው መሪ ነው። ዳንኤል ማሂር ለአንተ ጥያቄ ዳንኤል የሚመራው ጥቁር ሰው ስላቋረጥኩ ይቅርታ። አይ ቅድም በብርሃን ይመሰላል ሰይጣን በብርሃን ይመሰላል ስላለ አዎ ያወራል። ኢምራን ማን ነው ማሂር ያወራል፣ ችግር የለውም። እሺ እና ምንድነው በብርሃን ይመሰላል ስላለ ይቅርታ አንተ ነው የምጠይቀው። እሺ ማሂር ጳውሎስ ጋር በብርሃን ተመስሎ የመጣው ሰይጣን ነው ማለት ነው ወይ የሚል ጥያቄ አለኝ። ይቅርታ እሺ ለአንተ ነው፣ ቀጥል። ኦኬ ያ እንጨርስና በብርሃን ተመሰለ ማለት ምንድነው? በከለሩ አይደለም እያልኩ ያለው። በብርሃን ማለት ብርሃን የጥሩ ነገር ተምሳሌት ማለት ነው። ጨለማ ደግሞ የመጥፎ ነገር የገዢው የጥልቁ ዓለም ምሳሌ ነው። በመጽሐፍ ቅዱስ ላይም እንደዚሁ ስታይ ብርሃን ነው ሲባል የሆነ ደስ የሚል እንትን ነው። ብርሃን ተመስሎ ይመጣል ማለት ምንድነው? ጥሩ ነገር መስሎ ነው የሚገባው ማለት ለአንተ የሚጠቅምህ ይመስልህና በኋላ ላይ ለማስመጥ ማለት ነው። የሆነ ነገር አሳይቶ እዚህ ጋር ጫፉን አይተህ ውስጥ ስትገባ እንደሚቆረጥም ጥርስ እንዳለው ነገር አድርጎ ነው ለማለት ፈልጌ እንጂ ብርሃን የእውነት ብርሃን እንደ ብርሃን መልአክ ምናምን እንደሚለው አይደለም።
እሺ ወደ ጥያቄ ተመለስና አሁን ኢብሮ ያነሳው ጥያቄ የሚነሳ ጥያቄ ነው። ካን አረውኝ ኦኬ ጠይቅ። እሺ ወደ ጥያቄ እንመለስና ለሁሉም ሰው ቀሪን አለው። ቀሪን ማለት ጓደኛ ነው። ቀሪን ትርጉሙ ማለት ነው የቃሉ ትርጉም። እንዲሁም ደግሞ ከሰይጣን አይደለም የሚለው ከጂን ነው የሚለው ሚናል ጂን ነው የሚለው ከጂን ላይ ሁሉም ሰው ቀሪን አለው ወይም ደግሞ አብሮት የሚሆን አለ ብሎ ነው የገለጸው። ይሄ አሁን ያልተገናኘልኝ ስለሆነ አንተ መጠይቅ ከቁርአን የአላህ ቃል አለመሆኑ ወይም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸው ጋር ምንድነው የሚያገናኘው? እየጠየቅኩ ነው። ያ ምንድን መሰለህ ያ እኔ አሁን አብሮ አለ ጅኒ ስትለኝ ከሰዎች ጋር በሱራ 7179 ላይ ያለው ቃል ከጋኔሎችና ከሰዎችም ለገሃነም ፈጠር ናቸው የሚለው ለእሳት የተፈጠሩ እንትኖች አጋንንቶች እንደሆኑ ነው እንጂ የምረዳው ከኔ ጋር ምንም ነገር የለም። ሌላ የሆነ ነገር የሚከተለው ከጂኖች እኮ ሙስሊሞችም ሙስሊሞችም ሙስሊም ያልሆኑም እንዳሉ እኮ አይተናል። ለምሳሌ ከቀሪን ስንመለከት ነብዩ ሰለላሁ ዐለይሂ ወሰለም ጋር ቀሪን አለ ማለት ነው። ሁሉም ሰው ላይ ቀሪን አለ ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ጋር አብሯቸው ቀሪን አለ ማለት ነው ከጂን የሆነ። ስለዚህም ደግሞ ተጠይቀው ነበረ ሰሃቦቹ እንደ ሰሃቦቹ ይሄ ነገር ሲነግሯቸው ሰሃቦቹ ምን ብለው ጠየቋቸው? ቆይታለ እሺ ያው قالوا إياك يا رسول الله አንተም ላይ አለ እንዴ የአላህ መልእክተኛ? ስለዚህ ለአንተም ቀሪን አለ ወይ ከጂኒ ብለው ሲጠይቋቸው ኢያያ እኔም ላይ አለ ብለው መለሱ። ኢላ አን አላህ አዐዘኒ ኢለይህ ፈአስለመ አላህ እኔን ምን አደረገኝ በዚህ ላይ እንዴት ነው የሚባለው አገዘኝ ነገር አዐዘኒ ረዳኝ አገዘኝና በእኔ ላይ ያለው ደግሞ ሙስሊም ጂኒ ነው ብለው መለሱ። ስለዚህ ሁሉም ሰው ጋር ማንኛውም ሰው ጋር አብሮት ቀሪን ይኖረዋል ከጂኒ። እንዴት ነው ያ ቀሪን ግን ጂን ነው ጂን። ስለዚህ ሙስሊም ሊሆንም ይችላል ላይሆንም ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ እኔን አገዘኝና ወይም ደግሞ ለኔ ያዘነልኝ ወይም ደግሞ ዒዛ ምንድነው እንደዛ አደረገልኝና ከኔ ጋር ያለው ቀሪን ሙስሊም ነው ብለው ተናገሩ። ወይም ደግሞ ጂን ነው ማለት ነው። አሁን አንተ ጂን ሰይጣን ነው የሚለው እየተረዳኸው ነው። ሰይጣን ነው እኮ ነው የሚለው መጽሐፋችሁ ላይ ጂን ያ ከፍቼ ላሳየህ። ለምን ታስተካክለዋለህ? ከፍቼ ላሳየህ ችግር የለውም። ሱናን ሳኒ 3960 ላይ 2814 ነበር ያልከኝ 3960 ነው ያልከኝ። ሙስሊም 2814 ብለኸኝ እሱ ላይ እያወራን ነበር። ጥቁር ሰው ያ እሱ ላይማ ጂን ነው የሚለው እዚህኛው ላይ ግን ሰይጣን ነው የሚለው በቃላት። ለዛ እኮ ነው ሰይጣንና ጂን አንድ ነው እያልኩ ያለሁት። ሰይጣንና ጂን አንድ አይደለም። አማኒ የሆነም አለ ያልሆነም አለ ብለን አይተናል። ስለዚህ አማኒ ያልሆኑት ጂን ተብለው ሊጠሩ ይችላሉ፣ ሸይጣን ተብለው ሊጠሩ ይችላሉ። ስቲል ምንም የሚፈጥረው ችግር የለም። ለአንተ የፈጠረብህን ችግር ካለ ንገረኝ። ለኔ የፈጠረብኝ ችግርማ ለኔ ብቻ ሳይሆን ለፍጥረታት ለአማኞች ነሳኢ ስንት ነው ያልከኝ? ማሂር ነሳኢ አንዴ ይቆጠው ሱናና ሳኒ 3960 ላይ ማለት ነው። ነብዩ መሐመድ ራሳቸው ሰይጣን ብለው ነው ያወጡት። ማሂር ይክፈተው እንትኑ እንግሊዝኛው ላይ ነው። እንግሊዝኛው ላይ ዴቪል ይላል እሱ ተውና አረብኛው ላይ እስኪ ይክፈተው እንትኑ ሰፊ ላይ ሆነ እስኪ ስልክ ብቻ ነው ያስኩት ስላለ ልክፈትለትና ላንብብለት ምናልባት እንደዛ አድርግሽ ሱነን ነሳኢ 3960